ሰላም አርት ፕላስ እንግዲህ በሰዓታችን ተገኝተናል። አንድ ቀይ እንግዳን ይዘን የመጣ ነው ዛሬ። ቀይ እንግዳ ያበደን ማርቆስ ወይ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንኳን ደህና ቆየኝ። ያብም አንተን ሁለት ሰው እንኳን ደህና ቆያችሁኝ። ያብም እንኳን ደህና ቆየኝ። ማርክ ከጀመረ አሁን አያልቅም። በቆላችንም ተተራርበን ነው የምናልቀው። ከዛ በፊት ግን ሩባ ኮኪስ አምጪልን። በባዶ አይደለም ዛሬ ሚጣፍጥ ኮኪስ አለ። ቀምሰን ቢሆን አይሻልም? እሱን ቀምሰን ቢሆን አይሻልም እያልኩት ነው እንጂ ቀምሰን ቢሆን አይሻልም? ሚጣፍጥ ብሎ ፕሮሞት እስቲ ቆይ ነው ያዝም ብለ ይኸውልህ ፊውዳል ካራክተር አለው። አታሲዘንም ይሄን አታረሰም እንደ ራስ አበው ያበው ነገር ይገርማል እኮ በአንድ ወቅት በእውቀቱ አበው ብቻ ለምንድነው ንግግሮችን የተናገሩት ምናምን የሚል ነገር እንትን ብለው ነበር። እዝካ ሊነጋ ሲል ይጨልማል ነው ለምሳሌ መብራት አይጥቅስ ነው ያበው አይደለም እምልህ ብዙ ነው እሞም እኮ ያሉት ነገር ይኖራል። ግን ያው ከጓዳ ስላልወጡ አልሰማናቸው ነገር ነው ያሉት። ያዛኔም ያጉረመርማሉ ነው ይባላቸው እንጂ አንተ ያብደ ነገር ነው ሰብዴ ነው ሮባ ማይክሮፎኑ ላይ ያላመጥኩ ነው ገባ ማርቆስ አውራሪስ የዛሬ የአርት ፕላስ እንግዳችን ነው። ስቱዲያችን እንዴት አዩ? በጣም አንዴ ዶት ምግብ አቅርቦ በትንታ ሊገለኝ ማለት ነው። ማለት እንደተሰ እሺ ታለቆም አለው እኔ እኮ ሳምስ ያለው አዎ ናቹራል አስመስለው አሟሟቱን ተብሎ ነው የተላቀው። አሪፍ ነው ያበደ ስቱዲዮ ነው። ምን ይቀራል መሰለ እኔ ነኝ እስከ ዛሬ ያመጣሁት እኔ ነበርኩ የቀረበት እዚህ ስቱዲዮ መጣሽ አሁን ሙሉ ሆኗል። በቃ እንዳም በኋላ ቁጥር ጥሩ ማስተጋንታ አምቦስ ምናምን ሁሉ ዝግጁ ሁሉ ሙሉ ምናምን የጎደለው እሱ ነው። አምቦው ከጭ ብሏል። እኔና ማርክ ለመጀመሪያ ጊዜ ተዋወቅነው ቬልቬት ነው ቲኬ ህንጻ ኮሜዲ ናይት ለመስራት እና ምን አጋጠመ በለኛኔ ማርክ እያቀረበ መብራት ጠፋ። አስተሳሰሉ መብራት ጠፋ። ሁላችንም ደነገጥን። ማርክ ግን በድምጹ ጨለማ ውስጥ ጨርሶት ወጣ እና እንዴት ሳይል ላንጉጅ ይችላል የሚሉ እንትን ነው እኮ እሱ ጉዳይ ባይዘይ ምን ነበር መሰለ መብራቱ ሲጠፋ አይ ቲንክ ሰዓት አልዋል ምናምን ብሎ ሰውየው መሰለኝ ያጠፋ አይ ዶንት ኖ እርግጠኛ አይደለም። ግን ኦልሶ እኔም በጣም የኔ ሼር የሆነ ሚስቴክ ደግሞ አጥፍቻለሁ ይዛቅ ከዛ ቀን በፊት ካስታወስክ ቅዳሜ ዕለት እሁድ ነበር ፕሮግራም ቅዳሜ ዕለት ቬልቬት ውስጥ የሆነ ሰው ህይወቱ አልፏል። ይዛቅ አረተው ከህንጻው ላይ ዘሎ የሆነ ልጅ ህይወቱ አልፏል። እኔ ስለዚህ ጉዳይ አዌር አይደለሁኝ። እኔ እየቀለድኩ ያለሁት ሱሳይድ ጆክ ነው። ሶ እንዴ 7ኛ ፎቅ ላይ ነው። 8ኛ ፎቅ አይደል? 8 ከዛ ይሄ ሀፕን አድርጓል። ከዛ በኋላ እኔ ይሄንን እንትን ያልኩኝ ነው እሁድ ዕለት ነው አይ ቲንክ ወይ ሰውየው እንዴ አይደብሮም ሊያጋልጠን ነው እንዴ እናም ሊያሲዘን ነው እንዴ ከዚህ ነው ያገናኘን ነው እንዴ ምናምን አይነት ነገር ይመስለኛል። ከቆጣሪውን ያጥፋው የምር መብራት ጠፍቶ ይሆን አላቅም ጠፋ። እኔ ደግሞ መሳሳም ይቻላል ማቆሙ እንዴ ያልኩኝ ያው ጨለማ ስለሆነ ሰው ከዛ በቃ ላይክ መብራት ባትሪ አብሩ ምናምን ብዬ እንደ ሬጌ ኮንሰርት በፍላሽ ላይ ማለት ነው ቀጠልኩ ዝም ብዬ ኢንቨስቲጌት ያደረኩ ነው እንዴ ኢንቨስቲጌት ማን ነው የገፈተረው የሚለውን እኔ ሰው መሞቱን አላቅም ነበር። ቼክ ያደረኩ ነው ባለቤቱ ነው አልከፍል ብሉት ምናምን እና that's why I think እሱም ነገር ነበር። ከዛ በኋላ የሆነ ስቴጅ ላይ የሆነ ሰው እንትን ብሎኛል በጣም ነው መጣላህ ምናምን ያለኝ በጣም ነው መጣላህ ምናምን ምን አርገው ነው ያ በሱ ምክንያት ጓደኛዬ ነው ልጁ ምናምን እና እኔ ደግሞ አላወኩኝ I was not aware ምናምን ብዬ አስረዶኝ ከዛ በኋላ ያው ተታስማማን ያው አወራንበት ምናምን ግን መጀመሪያ ላይ የምር በቃ ላይ ሆን ብለ ያደረከው ነው የሚያስፈልግ እኔ እንደዛ አይነት ነገር ሳታውቅ ስትቀራው መች እንደሆነ ታውቃለህ ማርክ ቦታውን ባልጠቅስላችሁ ያው ፎር ፕራይቬሲ እንዲሁም ኮሜዲ ፐርፎርም አላረገድኩኝ እጂ ቮይስ ኢምፕሬሽን ሰሰራ የሳምሶን ማሞን ሰራ ይለ ይተድሉ ቻሌንጅ ምናምን አሚለው እና የዳይፐር ማስታወቂያ ነው በየ ቢሰራ በየ እየሰራው
የዛን ቀን እንግዶች ነን የሆነ ፕሮግራም ነው ሶ በየሳምንቱ ስለሚሄድ ነገር ይየው እሺ ብዙ ሳምንታትን በአንድ ቀን ነው የሚቀረጸው የኛ ሳምንት የኮሜዲ ነው ቀጣይ ደግሞ ለካ በሆነ አደጋ ልጃቸው ጻል ልጃቸው ያረፈች ሰዎች ይቀርባሉና እነሱ ተቀምጠዋሉ አላወኩም እኔ ትራይን ናት ላፍ ገባ ኖ ክራውድ ወርክ መስራቴ ነበር በኔ ልጆች አሉት በየዞርኩኝ ወደ ሰዎቹ በጣም እኔ አላወኩም ይኸውልህ አሉት ከዛስ ዝም ነው መልሳቸው ምናምን ብዬ ቀጠልኩ ኮሜዲውን ጨርሼ ወርጄ ቁጭ አልኩና የነሱን ኢንተርቪው ማየት ጀመርኩ እዛው በጣም ደበረኝ በጣም በቃ በጣም ነው ይደብራል ስለ እንጨት እንዴ አዎ እንትን እንደማለት ነው ወደ ስለ ልጆቻቸው ማውራት ማያቆሙ ሰዎች ይደብሩኛል ምናምን ብለ ከዛ ሰዎቹ ስላረፈ ልጃቸው ነው የሚያወሩት ነገር ከዛ ምናምን ዋታፋይደን ምለ ያስጨንቃል ምናምን ግን you might have humor them ትንሽ because ያቀረብክ ያለው ነገር ቀልድ እንደሆነ ያውቃሉ ግን ይሄ ግዴታ ተገንዘ ግን ምናልባት ያውቃሉ እኮ አብረው ከፕሮግራሙ ጋር ናቸው ምናምን ብሎ ካሰበ ሰው ይከፋል የልጅ ሞት ዞሮ አንዳንድ አጋጣሚ ነው ባይዘ በጣም አይ እሱማ እኮ የሚቀርብበት ሳምንት እኮ የተለያየ ነው የነሱ እኔ ሲቹዌሽኑ ላይ እኮ ነው ገባ ሲቹዌሽኑ ላይ በጣም ደብረኝ ሰዎቹ ክራውድ ውስጥ አሉ አስበው እንግዲህ እኔ ያዘጋጁ ሰዎቹ ማይገርሙ ኮሜዲም at the same time ለክሶም በአንድ ቀን ነው የቀረጹትና አዲስ ጃነራ ለመፍጠር ነው ታውቃለህ ጥረታቸው እዚህ ጋር አስቀል እዚህ ጋር ብናስለቅሳቸው ምንድነው የሚፈጠረው አይ ቲንክ ጀነራሊም አሁን ኮንተንትን በጠቅላላ እንደዛው ይላል ወይ ማሳቃለበት ወይ ማስለቀስ ለዛ ሰው ድንገት ሸክሙ ተንበርክኮ ይጣበቃል በቃ ሁሉ ጊዜ በቃ እንባ በቃ ምል እኔ እንትን በኮሜንት ቦክስ ባልዲ ይዤ ነው የምዞረው በቃ የሰው እንባ ጠባቂ ተቋም ኧረ ተው ምናምን ነገር ከዛ በጣም ያሰራል ማለት ነው አይገስ ያሸቅ አሁን ዝም ብላችሁ የሆነ ነገር እስቲንገሩኝና አስለቅሱኝ ወይ ኮንተንት ባይላል እንላቀስ ትንሽ አስለቅሳል የመነን ልጅ ና አዎ 6 ኪሎ ምንን ልታስወጋኝ አይደል ጀምሯል ለማኔ የውግጊያ ምናምን ጀምሯል ያንተ ልጅ ና አሁን ውግት ነገር መነን ነው አፍንጮ በር አካባቢ መነንና አፍንጮ በር መካከል ነው የምኖረው ኦኬ በዛኛው ሳይድ በዚህም ያሉት እንዳይፈነክቱኝ በዛም ያሉት እንዳይፈነክቱኝ ማለት ነበርኩ ነው የሚባለው አሁን ያው ቤት በልብ ውስጥ ነው ይባላል የተፈናቃይ ጥቅስ ነው ግን ያው ለዛ ነበር የምንኖረው ዩኒቨርሲቲ ጀርባ አዲስ አበባ ዩኒቨርሲቲ ጀርባ ናኩተላ ትምህርት ቤት የሚባል ኤሪያ አለ እዛ ጋር ነበር የምንኖረው ተወልደንም ያደግነው እዛው ነው ምናምን አሁን በቅርብ ነው የተነሳው ሰፈሩ እንዳለ ምርጥ ሰፈር እኮ ነው በተለይ በርካሽ ለተማሪ የሚሆን ሰፈር አለ እሱን እኮ ነው ሊንክ ምግብ ቤቶች ከጀርባ አሉ ምናምን ፍርፍር ተራ አለ በርገር በጣም በቅናሽ የሚበላበት ምን እንደሆነ ያወቅኩት እዛ ሰፈር ነው መጀመሪያ ጊዜ እንቁላል በዳቦ ነበርኛ ሳንድዊች የሚመስልና ከዛ የሆነ ጊዜ ላይ ሄደን አበሉን በርገር እዛ ሰፈር እንዴ ስጋ በዳቦ ይበላል እና አሪፍ እንትሮች ነበሩት በቃ ኑሮ ቀለል ያለ ነበር ከዛ የሆነ ጸጥ ያለ ሰፈር ነው ነገር በጣም የአስፋልት እንቅስቃሴ ስላልነበረው ቤት ስትወንጭ በቃ የወፍ ዜማ ትሰማለህ ምናምን ዛፍም ሲንቀሳቀስ ትሰማለህ ምናምን እና አይ ቲንክ በጣም አሪፍ አስተዳደግ አሳድጎኛል ሰፈሩ ልክ ነው እኮ በዛ በኩል መስካይ አለ ከታች መስጊዱ አለ ምናምን መስጊዱ አለ ቅርብ ጊዜ ነው መስጊድ ከፍ ካለን ነው ከዛ ማርቆስ በዚህ በኩል አለ ትሰማለህ ቀጫኔ ነው አይ ቲንክ እኛ የሚሰማን ከወደ ቀጫኔ ነው ድምጽ በደንብ ከፍታ ስላለ ኤግዛክትሊ ጀርባም ነው ደግሞ ራይት ኢሚዲየት ነገር እንዲያወቁት በደንብ ሰፈረ በእናንተ አቋራጭው ቀጥታ ቀጫኔ ቤተክርስቲያን ይወስዳል ዳገቱ ነው በዚህኛው በኩል ነው እንዳመጣ ደግሞ የለም ነገሩ ብትሄድም አሁን ፈርሷል አሁን ሙቭ ምናምን ተደርጓል አይ ቲንክ ኦኬ ሶ እንዴት ነበር ልጅነት የሚለውን እኮ እንድናወራ ነው ማርቆስ ምን አይነት ጩጬ ነበር ተንከሲስ አይ እንትን ነው አስተዳደጊ ሚክስድ ነው ኩሉ ይሉኝ ነበር ኩሉ ከሳውዝ አፍሪካ የመጣ አንድ ጎረቤት ነበር እና ሳውዝ አፍሪካ ይኖር የነበረ ኩሉ ማለት ሼባው ማለት ነው ዙሉ መሰለኝ የዙሉ ላንጉጅ መሰለኝ ኩሉ ማለት ሼባው ማለት ነው በልጅነቴ እንደ ሽማግሌ ነኝ ነው ያው ከዛሬ ወከር ምናምን የለኝም እንጂ ሰፈር ውስጥ
ሰፈር ስገባ በጣም በቃ እንትን ነኝ ያው ብዙ ከቤት አልወጣም ከሰው ጋር ኢንተራክት ወጥቻ አልጫወትም ከጓደኞች ከኩዮቼ ጋር ምናምን ቤት ውስጥ ነኝ ወይ ኢንጆይ አድርጌዋለሁኝ ምናልባት ከልቤ ኢንጆይ አድርጌዋለሁ ማለት ነው ቤት ውስጥ ወይ በጣም አይፈቀድልኝም ማለት እንግዲህ የትኛው እንደሆነ ለእናንተ ተዋሉ አንተ ኖሮ ከቤት አልወጣም so I had to find ways to play ለራሴ ምናምን እና እሱን ሳደርግ ውጪ ደግሞ ሌላ ባህሪ ትይዛለህ ገባ ስፕሊት ፐርሰናሊቲ መፍጠር አለበት ውጪ ላይ ምን የሚባል ነገር አለ መሰለ ሶስት አይነት ኮፒንግ ሜካኒዝሞች አሉ ይባል የለ ወይ እንትና የአልበርት ካሚው ስትሬንጀር ላይ እንዳለው ሰውዬ ኮምፕሊትሊ ወይ ለነገርየው ኦብሊቪየስ ሆናለህ ነገርየው እንደተፈጠረም ትረሳለህ አሁን እናቱ አርፋበት ምናምን አዛ በቃ ላይክ ምንም አብዘርዲስት ነው በቃ ምንም ነገር አይሰማውም ነው ወይ ሜታሞርፎሲስ ላይ እንዳለው ሰውዬ ለራስህ ጥቅም ተጠቀማለህ ችግር በቃ ላይክ when he turned into a worm basically አካል ጉዳት ደረሰበት ነው በቃ እንዲንከባከቡት ሲንከባከባቸው ነበር ከዛ ወይ ችግሩን ትሆናለህ ብሬኪንግ ባድ ላይ እንዳለው ሰውዬ ችግሩን መፍታት ሲያቀተ ችግሩን እኔ ችግሩን መሆንን መረጥኩ ትምህርት ቤት ተደባዳቢ ነበርኩ ትምህርት ቤት ሲሆን ቤት በጣም ጭምት እንዴ ትምህርት ቤት ሪጅ አለብኝ ቤት እንደዚህ ሰፈር እንደዚህ አጎንብሼ ነው የምገባው እሱ ሰው አይናገር ምናምን ነው ይባል እና በጣም ሁለት አይነት ስድስት አይነት ካራክተር ምናምን ቢልድ አድርጌያለሁ የሆነ ትምህርት ቤት ጣላለሁ ደባደባለሁ ተማሪ በርሳስ ወግቼ ከዛ ተንከሲስ ነኝ አላልኩም ሄጄ አስገርፌዋለሁ ጆን ዊክ እንትን ነው እንደው የሚሉኝ ምን ነበር አሊ ባባ ያጋ ነበር የሚሉኝ ባባ ያጋ ሳይሆን ያው የቻይና አሊ ባባ ያጋ እኮ ባባ ጋይ መስሎኝ እንትን እርሳስ የሆነ ጻብ ነው ብቻ ዝም ብሎ ጣልተን በርሳስ ወግቼው ከዛ ሄጄ ደግሞ አስገረፍኩት ፌቨራይት ስቶን ትምህርት ቤት ውስጥ እንደዚህ ነው ትምህርት ቤትም ያለው ሰውዬ እኮ አያውቅም ይሄን ባህሪ ያ አንገደፍ ነው ነው ተደብቄ ሄጄ ነው ተጣልቼ የምመጣው ገባ ሸለቆ የምትባል ቦታ ነበረች እዛ ትምህርት ቤት በላይ ዘለቀ ጋር ከጀርባ በእንትን ጀርባ በአርመን ትምህርት ቤት ጀርባ ወርደ ሸለቆ አይደለም ዝም ብሎ ጠባብ መንገድ ነው ሸለቆ ምን ጠብቀኝ ሸለቆ ተባለ ነበር ሰው የሚካነተው እኔ እዛ እስኪደርስ አያደርሰኝም የተገኘው ቦታ ላይ ተከተከርኩ እመለሰው ትምህርት ቤት ሲሆን ለኛ ይሆናል ሰፈር በቃ ከማንም ጋር ልጫወት ግን ከወጣሁ ማለት ነው ከቤት ከወጣሁኝ የሆነ ሰው እንደሚያናደደኝ የተሰጋራንቲ እና ድንጋይ እንደምወረውር እንዴ እና ከዛ በኋላ ግን ምንድነው ከፍ ያልኩ ስመጣ በጣም መሸሻ ጀመርኩ በቃ አስጠለኝ because አንደኛ ሬፑቴሽን የሚታወቀው ጎበዝ ተማሪ ነው ያው ሁሉም በርግጥ አንደኛ ይወጣ ነበር ልጅ ሆነ ግን ትምህርት ቤት አሪፍ ነበር አሪፍ ሳራ ነበር በላይ ዘለቀ ይባል ትምህርት ቤት ናዝሬት ስኩል ትምህርት ቤት ከፍ ብሎ ለምን ናዝሬት ስኩል ተቀስ እንዳትለኛው በሴቶች ተከብቤ ነው ያደኩት እህቶች ብቻ ናቸውም ያሉኝ ሲጀመር ከዛ በሴቶች ተከበን ያደግ እኔና ንጉስ ሰለሞን ብቻ ነን የምናውቀው ባድ ሴት መከበብን በፍቅር ስም ላይ ጀለስ ሶ እኔና እንትን ከኔ ጋር የነበሩ ተማሪዎች ናቸው የሚያውቁ የሆነ ጊዜ ላይ ሱቁ ጋር ታች ወርደን ትምህርት ቤታችን እንደዚህ ብለን ቆም ነበር የታደቻችኛው አምና እንዴ አልፎ እና ይውላ ስም ሁሉ በጣም ያጠሩ ነበር አንድ ጓደኞች እንትና የምትባለው ልጅ ምናምን ከየት ነው ያመጣው ምናምን የሆነ ኢነር ሰላ ያላቸው ታውቃለህ ውስጣቸው እና የሆነች ልጅ ስሟን አጥንቷት ሰፈሯ የት እንደሆነ ያውቃል ምናምን አሁን ይሄን ሰውዬ ነው ለከተተል ወደ ግብጽ መላክ ያለበት ገባ እንዴት ሁለት ለባዶ ላይ ያሸንፉን ቻሉ ገባ እና የሆነ አንዳንድ ሰው ተዛ ትምህርት ቤት ደግሞ ሲመለሱ ምናምን እዛ እየዋሉ ምናምን የሆነ ጊዜ ሰልፍ ላይ አስቆመን ዩኒት ሊደራችን በጣም ነው ከልብ የምወደው እና ሰልፍ ላይ አስቆማቸው ሚኒ ሚዲያ ሰራ ነበር እና ሚኒ ሚዲያ 10ኛ ክፍል ሆነ ምናምን ይመስለኛል ሚኒ ሚዲያ ውስጥ ቁጭ ብዬ እንትን እየተነበበ ነው ተረካ ያቀረብን ነው ከአድማስ ባሻገር ይሁን ምናምን እየተተረከ ገቡ ልጆቹ ስቱዲዮ ውስጥ አረ ገቡ ትምህርት ቤት ረፍዶ ሰልፍ ላይ መድረስ ነበረባቸው ኦኬ እዛ ስኩል በር ላይ ቆሞ ገቡ እዛ ላይክ እንትን አለ ኖ እሱ ማይክ ተቀበሎ እንትን እያለ ነው ያው እያረፈዱ የሚመጡ ተማሪዎች አሉ እና እያለ ገቡ እነዛው እዛ ናዝሬት ስኩል በር ላይ ወይዛ ጥበቃ ሁኑ ምናምን አላቸው ማለት ነው ናዝሬት ስኩል በር ላይ ወይ ጥበቃ አትሆኑም ምናምን አላቸው ከዛ የሆነ ተከታታይ ሳምንት ብሔራዊ መዝሙር እነሱ እንዲያዘምሩ ተፈረደባቸው ኢማጂን የ10ኛ ክፍል ልጅ ነህ ኩልኝ ፈለን ታስበው መድረክ ላይ ቆመ ምን ድምጽ ነው የሚያወጣው እየተባልኩ ማለት እና ብሔራዊ ኩራትም ውርደትም በቃ ብሔራዊ ኩራትና ብሔራዊ ውርደትን በጋራ እና የእንትን እንትን ነበራቸው ላይክ አሁን እንደዚህ ስኪል ሴት እንትን ከሆነ መገረፍ የለብም በቃ ስኪል ሴት ቆመ
ማለት ከሆነ በቃ እሱን ስኪል ሴት አዳብረ ስለ ልጅቷ አጥንተህ ምናምን ቀስ ብለህ የሆነ ወደ ስለላ ስራ ምናምን እንድትገባ መበረታታት ያለብህ ማለት ነው። እና እንትን ይላል ግን ሚኒ ሚዲያ ነው አይ ቲንክ ለብዙ ነገር ለኔ ፐርሰናሊ ሚኒ ሚዲያ ተሳተፈ ነበር። ከአራተኛ ክፍል ጀምሮ እስከ 12ኛ ክፍል ነው ሚኒ ሚዲያ የሰራሁት። ከምር ነው? አልቆጠርኩትም ዝም ብዬ ነው የኖርኩት። 8 አመት አይ ቲንክ አራተኛ ክፍል ሲጀምር it was just ምንድነው ማርበት የነበረው ትምህርት ቤት ውስጥ ከዛም በፊት እህቶች የተማሩበት ትምህርት ቤት ምናምን ስለነበረ በቃ the family has made a name ትምህርት ቤት ውስጥ እዛ የህዝብ ትምህርት ቤት የመንግስት አይደለም የግል አይደለም የህዝብ ትምህርት ቤት። ስለዚህ ተተዋወቃል ያው ወላጅ በሚከፍለው ገንዘብ ነው ትምህርት ቤት የሚተዳደረው ይተዋወቃል። ገባ መምህሩ ተማሪ ነው ያለው በቃ ከአንደኛ እስከ 8ኛ ክፍል ነበረ መጀመሪያ ትንሽ ተማሪ ነው ያለው። መስታወት ከሰበርክ ወላጅ ነው መች ደርሼበት ሲጀመር ደቃቃ ነኝ እቺ ነበር ማከለ መስታወቱን አልደርስበትም። ገባ የሆነ ፖስት ላይ አይቼ ነበር እኮ ያኔ የነበረው ፋሽን ትዝ ይላል እንትን ምንድነው ራይኖሰርስ አርማ ያላት ሙሉ ኮምፕሊት ጃኬት ለብሰሽ የፋዘርን ስም ለመጥቀስ ራይኖሰርስ ጋር ሄድኮ ነገር አገኘኝ አቶ አውራሪ ስም ለመናገር እንደዚህ ጥሩ ነው ይሁን። እሺ አይ ነገር እንደዚህ ነው ሻጥ የሚደረገው ማርቆስ አውራሪ ስለሽ እና አይገጥማል ለሞባይል ዘይ ስስ ነው ኦኬ ያ ቤት እየመታን አሁን ቤት ከተመታ ይፈርሳል አስቸጋሪ ነው። የእንትን የምንድነው ስሙ ይተዋወቃሉ። ሶ ወላጆቼ መመራሮቹ ምናምን ረሰመረ መንግስት ነው የሚመድባቸው የህዝብ ትምህርት ቤትም ቢሆን ግን መንግስት በላቦራቶሪ ኢኩዊፕመንት ምናምን ነው ድጎማ የሚያደርገው። ደሞዝ አይ ቲንክ ፓርሻሊ ይከፍላል ምናምን ግን ከዛ ውጪ በወላጅ ክፍያ ነው በቃ በየወር የሚከፈል ክፍያ አለ። ከዛ ላይ ነው እንትን የሚባለው ምናምን ይሆን ራስ ገዝ ስሜት አለው። ፐብሊክ ሲባል ህዝቡ ነው የሚያስተዳድረው። አይ ሚን አይ ዊሽ አሁን እንደዚህ አይነት ነገሮች ቢቀጥሉ ፐብሊክ ስኩልስ በቃ ኮሚዩኒቲ ቤዝድ የሆኑ ነገሮች ቢኖሩ ግን ያኔ እንደ ፋሽን ሆነ ነው መሰለኝ አይደል? ያኔ በጣም ብዙ ነገር ነበር። ኮሚዩኒቲ ስኩል አለ ኪነት ቡድን ነበርን ማለት አሁን ምለ በጣም እንትን ነበረ ኪነት ቡድን ነበር ስለ በየቀበሌው ማለት ነው በየቀበሌው ኪቦርድ ምናምን ሞንታርቦ ኖሯቸው ልክ ትምህርት ቤቱ ላይ ምንድነው የግንዛቤ ማስጨበጫ ፕሮግራም ምናምን አይነት ነገር ሲዘጋጅ ሙሉ ባንድ መጥቶ ምናምን የእንተናን ድምጽ ያስመሰለ የሚዘፍል ልጅ ምናምን እና የምርቴ ዲያፍሮ መስሎ ልታስፈርመው እየሮጥክ ምናምን ልጅ ማለት ጸጉር ቁርጡን ምናምን አስተካክሎ በጣም ፕሮፌሽናሊ ይሰራል። ኪነት ባንድ አዚን የሀገር ፍቅር የብሔራዊ ምናምን ሙዚቃ በደንብ በፊት የኪነት ቡድኖች ምናምን ነበሯቸው እና ቲቪ ሲከፈት ህብረት ሪት ምናምን ሲከፈት መታያቸው ምናምን በቃ ምለ ደስ ይላል። መንፈስም ያድስ ነገር አለው ላይክ ሚውዚካል ኢንስትሩሜንታል የተሰሩ ስራዎች ምናምን ያኔ የተሰሩ ናቸው። አሁን ኪነት የለም ኪነት ቡድን በብዛት የለም ግን አዘቲም የሆኑ ሰዎች የሆነ ነገር ፈጥረዋል። ኪነት ነው የሌለው ወይስ ኪነት ቡድን ኪነት ናነካከው ኮንትሮቨርሲ ይላል አሁን እዚህ ጋር በርግጥ ኪነትም ትንሽ እኮ አንተ ነው እየሄደ ነው ትንሽ እየተንሸራተተ ነው ኪነት ያነሳሉ ሐሳቡ ያተም እንመለስና ኪነት ላይ እናወራለን። ሶ እዛ አራተኛው ክፍል ላይ ምናምን ይመስለኛል ሚኒ ሚዲያ ላይ ሲጀምር እንትን ነበር ይዛኔ እንትን እንዳይለኝ አሁን አማረጥኩ ማለት ኪነት ቡድን ላይ ሳይሆን ሚኒ ሚዲያ ላይ ማለት ነው። እንደ ዛሬ አይደለም። አይ ኩኪስ ሳይ በቃ አልኩኝ ያዝ ተንይለኛል ገባ እኮ ተናገር ብሎ ነው ያነሳት እና እኔ ከነሳኑ እንዳነሳው ሁሉ ሰግቶ ታውቃለህ እንደዚህ ብድግ አድርጎ ሚኒ ሚዲያ ላይ በተቻለ ይመጣል እንትን አድርግ ነበር። ሶ እጽፍ ነበር። ሶ እህቴ ሚኒ ሚዲያ ተሰራ ነበር። ቴምስ ነበር የተማረች ተፈሪ መኮንን ስኩል። ከዛ ኮሌጅ ሆነ ምንድነው ጥቃቅና አነስተኛ አይደል ነበር የተግባርና የሙያና ቴክኒክ ኮሌጅ ሆነ ጥቃቅና አነስተኛ ከባድ ነው። እዚህ 96 97 አካባቢ ስትመረቅ 96 ነበር። ሶ እዛ ሄድ ነበር ምናምን አሁን አሪፍ ባንድ ላይ ምናምን ያሉ ልጆች እዛ የሚጫወቱ ልጆችና እዛ ኪነት ቡድኖች ነበሩ ሚኒ ሚዲያ ውስጥ ይሰሩ ነበር ምናምንና I got the chance to see what it was like ደስ ይላል በቃ
ታያቸዋለህ ምናምን የሆነ ነገር ሲያደርጉ ምናምን ደስ ይላል። በቃ ወጣት ስትሆን እነሱም ሆን ትፈልጋለህ እና ያለ ጊዜ ትንሽ አድጌያለሁ ብዬ አምናለሁኝ አንዳንዴ። ግን ልጅ መንቀሽቀሽ አለበት። እኔ አሁን ያለ ጊዜ አድጌያለሁ ብዬ ምልህ ለምንድነው ልጅ እያለሁ አልተንቀሸቀሽኩም። አሁን ከተንቀሸቀሽኩኝ የሱ ሳይድ ኢፌክት ይመስለኛል። ኩሉ ነው የሚሉኝ አላልኩም። በቃ ልጅ እያለሁ ሽማግሌ ነኝ፣ ሼባ ነኝ፣ የምር ሼባ ነበር። በቃ እንደ ሽማግሌ ሰው ነው አክት ማድረገው። ሰፈር ውስጥ መምከር ነው የሚቀረኝ ነው የምልህ። ትራገማለህ በቃው እንትን አይንሽን ለምናምን ላፈር ምናምን ብዬ ነው ሰፈር ገባ ደግሞ ይደርሳል እኔ መጥፎ እና ልጆኜ እንደ ሽማግሌ ነኝ ምናምን በቃ እንትን ነው ግዝፍ ምናምን። ይሄ አሳይመንት ምናምን ሲሰጥ ራሱ ምናምን ፊዚክስ አሳይመንት መቼ ነው የሚሰጥ ምናምን አላሉ የአንደኛ ክፍል ልጆኜ ማለት ነው። ይሰጠን ይሆን? አዎ እና ላይክ የኮሌጅ ፈተና ምናምን የሆነ ጊዜ ላይ ደግሞ ሰራ ነበር 8ኛ ክፍል ላይ ምናምን የሆነ ሰው ነበር ትምህርት ቤታችን ውስጥ የጠራ ናስቲ ይሄንን ይኸው የአልፋ ዩኒቨርሲቲ ምናምን ዩኒቨርሲቲ ምናምን የሚል ፔፐር አምጥቶ አፕቲቲዩድ ቴስቶች ምናምን ይሰጠኛል። እስቲ ቼክ አድርገው ምናምን ይለኛል ትምህርት ቤት ሂዝ ቴስቲንግ ከዛ ሰራና ወጣሉና 8 ከ10 ነው ያጣ ከምረን ዋው ምናምን ይለኛል። አዎ 7ኛ 8ኛ ክፍል ላይ እንግዲህ ቆይ ነገር እናወራ በደንብ 7ኛ 8ኛ ክፍል ሆነ የኮሌጅ ፈተና አፕቲቲዩድ ምናምን ኤግዛም ኢንግሊሽ ምናምን ቤዚክ ላይክ ጀነራል የሆኑ ነገሮች ላይ ማለት ነው። አፕቲቲዩድ ከባድ እኮ ነው ማርክ። እኔ እንጃ እንግዲህ ይኸውልህ ኮመን ሴንስ አንዳንዴ ጥሩ ለመሰለ እኔ ልጅ ሆኜ ፋዘር በጣም ያነባል እዚያ ነበር። እኔ የመጀመሪያ መጽሐፌ ማህሌት ያዳመረች ግን የተገነጠለ መጽሐፍ ስለነበረ ያልገባኝ መጽሐፍ ገጽ ስለጎደለው ይመስለኝ ነበር። ግን ልጅ ስለሆንኩ ያልገባኝ ኦብቪየስሊ ግን የሆነ ቦታ አልፏል እኔ ላይ። ከዛ ኤልዛቤል የሚለውን እንትን ጽሁፍ ፊልም ሆኖ ተሰርቶ ነበር። መስታወት አራጋው ማን ነው ከዛ ሽመልስ ነው ቴድሮስ ተስፋዬ ምናምን ሆኖ ሰርተውት ነበር ኤልዛቤል የሚለውን ድራማ ማለት ነው። ከዛ እሱ አሁን ውስጥ የተቀርጾ ቀርቶ ነበር ምናምን የሆነ ትዝ አላለኝም። አንቲ ለሞመንት በጣም ቢግ አዳም ረታፋን ሆኜ ምናምን በህይወቴ ምናምን የሆነ ሰዓት ላይ መጽሐፍ ሲያስመርቅ አዳም እሱ ተውኔት መድረክ ላይ ተሰርቶ እስካየውና ልጅነቴ ክሊክ እስከሚያደርግ ድረስ ከዛ ግን እንትን ነው ኖስታልጂያ የራሱ ፓርት አለው። ከዛ ግን መጽሐፍ ያለ ማቋረጥ ነበር እንትን ምንለው ጀስት ላይክ ስመጣ አጼ ምኒልክን ልጅ እያለን ያነበው ኤሌመንተሪ እያለን ነው ፋዘር የሰጠን ጳውሎስ ኞኞን። ከዛ ውጪ ላይክ ፍቅር እስከ መቃብርን ትንሽ ከፍ ስንል 8ኛ ክፍል ምናምን ስንደርስ ነው እንትን ያልኩት። ከዛ የውጪውንም መጽሐፍ ማንበብ ተሞክራለሁ። በስፋት የሰለላ መጽሐፍ ነበር። ዋው ማሙድና መጽሐፎች ከዛ ይሄ ላይክ ዴር አር ደግሞ የድንቃ ድንቅ መጽሐፎች አድማስ ምናምን ከዛ እንደሱ አይነት መጽሐፎች አሉ። ከዛ የሰለላ ምናምን መጽሐፍ ብዙ አለ እነ ብረቅርቅታ ምናምን ደግሞ አሉ። ከዛ ደግሞ ሲድኒ ሺልደን መጽሐፎች አሉ። የአጋታ ክርስቲ መጽሐፎች ነበሩ ምናምን ቤት ውስጥ። አሁን ላይ በገርፈኝ ማላነባቸው መጽሐፎች ናቸው አልዋሽም። ግን ኢንተረስቲንግ ነው እንዳነብ ገፍቶኝ። ኢትዮጵያ ውስጥም የተመሰገኑ መጽሐፎች ነበሩ። እኔ ሃይ ስኩል ስገባ ምናምን ዴርቶ ጋዳ ምናምን ፋንታሲ ለኔ አሁን ፋንታሲ ካልክ ምናልባት የሰብሃት ፋንታሲ ያዳም ፋንታሲ ያለማየውን ፋንታሲ የዳኛቸው ወርቁን ፋንታሲ የበለጠ አደንቃለሁ። ግን በዛ ጊዜ ሳይፋይ ፋንታሲ ኮንሰፕት ምናምን ስለነበረው ተመስጬ እኔ ለሳይንስ ከነበረኝ ፍቅር አንፃር አንብቤዋለሁኝ። ከዛ ተመልሼ ማላነባቸው መጽሐፎች አሉ እንዳልኩ አንዴ ተጋዳን ታነበዋል ግርፈኛል እኮ እንትን ነው በትልቅ ኮንትሮቨርሲ አለ እንትና ደጋፊዎች መካከል ምናምን የሚባል ሰው እኔ ማንንም አልደግፍም ካረጁ እንግዲህ ያው ድጋፍ ካስፈልጋቸው። ግን እኔ መጽሐፍህ ነው አንተን ኤክስፕረስ አያደርግም ወይም ደግሞ አንተን ኤክስፕረስ ሊያደርግ ይችላል። ነፍስያህ ሊያሳይ ይችላል ላያሳይ ይችላል ምናምን። ግን በቃ ለሆነ ሰው የሚመች መጽሐፍ አለ ቴስቱ ነው መብቱ ነው። ግን ደግሞ ለኔ ደግሞ ካልተመቸኝ አልተመቸኝም ነው ወታኝ ያኔ አንብቤዋለሁ። አሁን ግን አልደግሞም። ለምን ገና ሁለተኛው ገጽ ላይ ሰለቸኛል። በቃ ካላስኬደኝ አላነበውም። እኔ የሁለተኛው መጽሐፍ ላይ ነው ቱ ቢ ኦነስት እንትን ያለኝ። የመጀመሪያው መጽሐፍ አንብቤ ሁለተኛው መጽሐፍ ላይ ስደርስ 100 ገጽ ፖይንትለስ። ከዛ በኋላ ነው ታሪኩ የሚጀምረው። ላይክ ፕሎት ትዊስት ይሆናል። ከድራማ ወደ አክሽን ሳይፋይ ይቀየራል። እና ከዛ በኋላም የወጡት መጽሐፎች ኢት ቢኬም ምንድነው ማስ ፕሮዳክሽን ነገር ቢካዝ የተወሰኑ መጽሐፎችን ካየህ ከልብ ተጠንቅቀው ነው የሚጻፉት ምናምን ይሄ ፔጅ ማብዛት ምናምን ከመጽሐፍ ጋር ያለኝ እንትን ችግሩ ምንድነው ለንግድ መሆን የለበትም አይደለም ያልኩኝ ያለት ጽፈሃል መሸጥ አለበት
ግን ለመሸጥ መጻፍ የለም ብዙ ሰው ለመሸጥ ነው አንዳንዴ ሲጽፍ መታየው ምናምን ገበያው ምናምን ከዛ ደግሞ እንትን ይዛል የሆነ አይነት ክራውድ ይዛል እዚህ ለዚህ ክራውድ በጽፍ 11ኛ እትም ድረስ ማሳተም እችላለሁ ብሎ ከወጣ ይወጣል ከዛ አንዳንዱ በጣም ለሆነ አይዲያ ይጠጋና ወይ ለሃይማኖት ይጠጋና ሃይማኖቱ ጋር ላለ ሰው ኦር ፓትሪዮቲዝሙ ላይ ምናምን ይጠጋና ለፓትሪዮቱ ምናምን ይሸጥለታል ትሪገር የሚያደርገው ትሪገር ሐሳቡ ትልቅ ነገር ቢያነሳው ነው ምናምን አለ ግን ስንሰማው ደስ የሚለን ነገር አለ ስንሰማው ደስ የሚለን ነገር አንድ መስመር ስላለ ብቻ ምንም ነገር ባይኖርም ዋው አሪፍ መጽሐፍ ነው ምናምን እንላለን ሶ ግን ረጅም ጊዜ መጽሐፍ ውስጥ መቆየቴ ምናምን እንትን ፐርሰናሊ እኔ አስጠኛል ነበርኝም እህቶቼም የራሳቸው ትምህርት ክላስ ምናምን ነበራቸው በራሴ ነው ማጣን ወላጆቼ ያው እስከ ተማሩት ድረስ ነው የተማሩት ከክፍለ ሀገር ነው የመጡት ምናምን አዲስ ከተማ ላይ ነው ገና እንትን ያሉት ሶ አይትሊ 6-7 አመት ምናምን አልፎ ነው ላይክ በጦርነት ምክንያት ነው ተፈናቅለው የመጡት ምናምን ሶ ህይወት እስከተረጋጋላቸው የነበረውን ጊዜ ትምህርት መቀጠል የሚችሉበት አይደለም ልጆች ማሳደግ አለባቸው ከዛ ነው እዚህ ነው የተወለድኩት ከተወለድኩ በኋላ ደግሞ እኛን ማሳደግ ሲባል በተቻለ መጠን እንዳይጎልብህ ማድረግ ስለዚህ መጽሐፍም ምናምንም እንድናጠና እንዳንታረዝ መልበሳችንን ቼክ ማድረግ መብላታችንን ቼክ ማድረግ ምናምን ነው ከዛ ውጪ ይሄ እንደዚህ ነው ብለው ሊሰጡኝ አይችሉም ገባ ትምህርት ላይ እንደዚህ ነው ምናምን ማይ ማም ኢዝ አ ስማርት ፐርሰን በጣም ተጠራለች በጣም ብዙ ነገር ይገባታል እንትና ፀሐይ እንትን በሆነ ቢሊዮን አመት ውስጥ ኤክስፕሎድ ታርግ ይችላልች ብሎ መምራችን ነግሮናል ምናምን ተለይ ነበር ሳናኛ ታዲያ ይዛኔ ምን እንሆናለን እየጠይቃታለሁ እኔ ስንት ይሄን ሁሉ ቢሊዮን አመት ኖረ ነው እና እሱን አድርግ ነበር ከዛ አይ ቲንክ 5ኛ ክፍል ምናምን ይያለው ይመስለኛል የህዋ ሳይንስ ቢባል ፕሮግራም ነበር ኢትዮጵያ ሬዲዮ ላይ እሱን በቴፕ ሪከርደር እየቀዳው አዳምጥ ነበር ስለ ሱፐርኖቫ ምናምን በሀገረ አሜሪካ ሜሪላንድ ግዛትና አካባቢ ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መተናል ሪያ ብራውስ ቀንደባችሁን ኦምብሬታቱ ለሰራችሁ እናንተን እየጠበቀች ነው እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም ድግስ የተለያዩ ዝግጅቶች ካላችሁ ፋድምቅ ሸብረክ አድርገው ያሰናዱላችኋል ሁለቱንም ስክሪን ላይ በመናስቀምጠው ስልክ ማግኘት ትችላላችሁ ደውሉ መደወል ነው ሰዓት የለም እሱን በቴፕ ሪከርደር እየቀዳው አዳምጥ ነበር ስለ ሱፐርኖቫ ምናምን ጋቤን ያልኩ ነገር መነጽር እንደዚህ አድርጌ ኩሉ ማርክ ከዛ በቃ ላይክ ለትምህርት ፍቅር ነበርኝ ከዛ ብዙ ማንበብ አይጠበቅብኝ ከዛውን ቆጥራችሁ ስንት ከዛ እንዳልኩኝ ካወቃችሁ ይሻላልላችሁ እና ልጅነቴ ውስጥ ራሱ የሆነ አይነት እንትን ስለነበረው ከትምህርት ጋር የተገናኙ ነገሮች ላይ ፎከስ አደርጋለሁና ማጥናት አይጠበቅብኝም ብዙን ጊዜ ይሆናል ኮመን ሴንስና ክላስ ውስጥ ማዳመጣቸው ነገሮች በጣም ያግዙኝ ነው በቃ እና ኤሳርጊ አገኘው ማርክ በቃ ያኛው ተማሪ እኮ ነው ማርክ ክፍል ውስጥ አብሮ ረብሾ አውርቶ ኤግዛክትሊ ውጤት የሚሰቅለው ተብያቃለሁ ሃው ቆይ እንዴት ነው እንደዚህ የምትሆኑት እና ሆምሩም የአሳ ዘይት ተጠተን ያደግን አረባ እኔ ተግቻለሁ አሳ ዘይት ነው ያደግኩት ትላል እና አሹቅ ባቄላ አበላ ነበር እንደ ዶክተር አቡሻ ያያሌው እንዳለው ከሆነ ሜዲካል ጋዜጣ ላይ ያሹቅ ባቄላ የሚበሉ ልጆች በጣም ነው ስማርት የሚሆኑት አረ ዲፍን ኢትዮጵያ ለምን ስማርት አሉ በየቡና ቁርስ እኮ አሹቅ ነው የሚቀርበው ማለት ነው አሹቅ ነው አይ አቆላሉ ይመስለኛል ችግሩ እንትን ሳያር ነው ማውጣት ያለበት ገባ አረ ፉል ምናምን ብለን እኮ አቅብጠነው እንደውም እንበላለን ምንም ፈሱቀት አይደለም በርግጥ ግን አይደለም ያምር እንትን ነው ሆድህ ላይ ይገባና ቶሎ መያዝ መቻል አለብህ ገባ ከያስከው ነው ባቄላ ስጋን ይተካል የሚባለው ጭወይ ነው እኮ አረ ውሸት ነው ሶ ያ ልጅ ነው አንተ ብቻ ማጥናት አይጠበቅብኝም ነበር እሞክራለሁኝ አጣናለሁ ማጥናት አይቀርም ዞሮ ለምን ካላጠናው ገረፋለሁ ገንዘቤን እያወጣው ምናምን ታብዬ ገረፋለሁ ላንተ አይደል ደግሞ ታብዬ ገረፋለሁ ገባ ስለዚህ እሱን አቮይድ ለማድረግ ታነባለህ የሆነ ሂሳብ ደብተርን ገልጠህ ሂሳብ መጻፍን ገልጠህ ቁጭ ብለህ ያዛኔ ስልክ ስለሌለ ከስር ምናምን ነገር ዝም ብለህ እኔ ደግሞ ዱድል ማድረግ ወዳለሁ ጎበዝ ሳሪ አይደለሁኝ ኢንጂነሪንግ ድሮይንግም በጣም ቴራብል ግሬድ ነበር ግን መቸክቸክ ወዳለሁ ዝም ብዬ ቸከችካለሁ ሐሳብ እጽፋለሁ ምናምን በጣም ውስጤ ብዙ ነገር ያለ ይመስለኛል እጃርፍም በቃ ይሄው
ምልክት ቋንቋ እያወራ ነው የሚመስለው እኮ ቱማች ፈጣን ናቸው ነው እኮ የሚለው ADHD ኤግዛክትሊ ከዛ ያው እህቴ ትጽፋለች አላልኩም ምናምን ከዛ ያልኩኝ ተጽፍ ነበር ሁለቱ በቶች ይጽፉ ነበር አብዛኛው ያው በወቅቱ ከነበረው ጉዳይ ጋር የተያዙ ግጥሞች ነበሩ የሚጽፏቸው ኤድስን በጋራ እንከላከል የሚል ግጥም ምናምን ማለት ነው ልልስል ነው ባይዘው ይቀደም ከገና እኔ ፈርቼ ነው ዘም አንድ ብር አንድ ልብ ምናምን ግጥም ምናምን እና እንደዛ አይነት ግጥም ነው ብዙ ጊዜ የሚጽፉት ግን በመሃል ይሄ ደግሞ ሰው ግሮዙን ታይዋለ ባይዘው ጽሁፉን ከተከተልክ ሰው ግሮዙን ታይዋለ ይሄን ያያች ከሆነ መቼም የጻፍኳቸውን አየ እንደማትለኝ ተስፋ አደርጋለሁ ኖ ግን የሰውን ግሮዝ ታይዋለ ጽሁፍ ውስጥና ላይክ በፊት ጽፋቸው ከነበርና ላይክ አንደኛው አቴ ውጪ ነው ያለችና ውጪ እስክትሄድ ድረስ በነበሩ ጊዜ ጽፋቸው የነበሩ ጽሁፎች ምናምን ወረቀቶች ሳስተካክል ነው አንድ ግጥም ምናምን ሳገኝ you see how beautifully humans change ውበት ታያለ የሰው ልጅ ይሁን አንድ ህመም በጨመረ ቁጥር እንዴት የሚያምር አይነት ለውጥ እንደሚለወጥ ታያለውና አንድ ህመም በጨመረ ቁጥር ህይወት ውስጥ አንድ እንቅፋት በገጠመው ቁጥር ቻሌንጅ ህመም ምናምን ሰው ይቀየራል እና እሱን እንዴት ህይወት እንደሚቀየረው ታይበታል ሰው ጆርናል የሚያደርግ ሰው አንዳንዴ አሪፉ ለሱ እንደ አና ማለት አይደል በዚህ ቆርጣው አውጥቶት ይመስልኛል ያና ማስታወሻ ላይ በጣም ብዙ ዊርድ የሆኑ ጽሁፎች አሉ I think ዋናው ላይ originally because ያው teenage girl young going through a fire stage now እኛ I think እኛ ጋር አዳፕት ሲደረግ አማርኛው አና ማስታወሻ ትንሽ ለዘብ ተደርጎ ነው ይሄማ እንዴት ተብሎ ነው እንትን ሌቱም አይነጋልኝ ከመሆኑ በፊት መጻፉ ትንሽ እንደናስተካክሉ ተብሎ እና እንትን ይላል ይለውጣል እንትንና እሱን አየሁኝ ምናምን ሚኒ ሚዲያ ከዛ መስራት ጀመርኩ እቺ ነገር ይያለ ነው ይለቅም ማለት ነው ጀል ያዝ ማርክ ባክ በጣፋጭ መጡብኝ ቆይ ልስተካከል አትዲ በጣም ድሮ ራሱን ማዘር እንትን ጣፋጭ በጣፋጭ ነገር አታለው ልጅ ይወስዳሉ ምናምን ተለይ ነበርና እኔ ያኔ በደንብ ስለበለው ይቀርብኝ ለዛ ብዙ ታልያለው የዛኔና ከዛ ሚኒ ሚዲያውን ከጀመርኩ በኋላ በጣም እንትን ጽፍ ነበር ያልኩ አስረጂ ድርሰት ነበር ምጽፈው ይዛኔ አስረጂ ድርሰት እንትን ይሄ ትንታኔ የሚሰጡ ይሄ አስረጂ ድርሰት ነው ይባላል አስረጂ ድርሰት አለ ተራኪ ድርሰት ከዛ ግን አስረጂ ደግሞ ሲሆን መተረክ ብቻ ሳይሆን ዲስክሪፕቲቭ ራይቲንግ ማለት ነው ሶ አስረጂ ድርሰት ጽፋለሁ የሆነ ጊዜ ላይ ወግ በኦኬ በደንብ ይመቸኝ ስለነበር ወግ ስታይል ጽሁፎች ጽፍ ነበርና አንደኛው የወግ ስታይል ጽሁፍ ኢትዮጵያ ሪድስ የሚባል ፕሮጀክት ነበር እና በሱ ፕሮጀክት በኩል ከዩኤስኤድ ጋር ከምናምን ከአሜሪካን ሳምቲንግ ጋር ምናምን ነበርና ከትምህርት ቤታችን ታልኮ የላይብረሪ ክበብ ላይ ስለነበርኩ ታልኮ ሁሉም ክበብ ውስጥ ነበርኩ ከሴቶች ክበብ ውጪ ያልገባውበት ክበብ የለም ሲቪክስ ክበብ ውስጥ ነበርኩ ጻሬድስ ክበብ ውስጥ ነበርኩ በርግጥ በልጅነቴ የታመመ ሰው ብቻ የሚገባ ይመስለኝ ነው ለካለ ሁሉም ሰው ነው ቀድሞ መከላከል ለሚፈልግ ሰው ነው ቀፋ ስፔሻል ኒድስ ክበብ ማልገባውኝም በርግጥ ግን ይቻል ነበር ደስ የሚለው አይ ዲድንት ኖ ገባ አሁን እሱ ማይንድ ሴት ነበር ስፔሻል ኒድስ ክበብ ለመሆን ስፔሻል ፍላጎት ያስፈልጋል ሚደሳቤ ነበር ግን ነው አይደለም ለካ ላይክ ለማገዝ ነው ምልክት ቋንቋ ተማርና ላይክ ማስተር ጓሚ ትሆናለ ምናምን ደግሞ ክላስ ውስጥ ቤስት ፍሬንዶቼ ውጤት መፎካከራቸው ልጆች ማለት ነው እዛ አብረን ተመረን ምናምን ተባብለን አብረን አጣንተን ወተን ዛሬ ማሰቀላል ተባብለን ምን ሄዳቸው ልጆች ምናምን ወይ ማየት የተሳናቸው ናቸው ምናምን ማለት ሁሌ ምን ፎካከሬ ነበር በተለይ ሃይ ስኩል ላይ 10 9 ምናምን እና አስፈላጊ ነበር ነው አዛውሴ እና ብሬል እሱ ያስተምረኝ ነበር አንድ ጓደኛችን ትንሽ ሞክር ያለው ከዛ በኋላ ቤት ማታ ስሞክር ማዘር ወፍ ያበለው እየመሰላት እየመጣች ቋቋቋም ታርገው ምንድነው ስጥለኝ በሞርስ ኮድ ከማዘር ሺፔ ጋር ልገናኝ ሲመስላት ጊዜ በቃኝ በያቆም በሞርስ ኮድ በቃ ከዛ ሚዲያ እየሰራሁኝ የሆነ አዋርድ ነበር ስለ ንባብ የተጻፈ ጽሁፍ ላይ የሆነ አዋርድ ነው ስለ ግድቡ ጽፍ ያለው 2003 በእኛ 9ኛ ክፍል ነበርኩና ለግድቡ የሚሆን አስረጂ ድርሰት እንትን የጽሁፍ ውድድር ተዘጋጅቶ ስላባይ ማለት ይሄ አሁን እንትን ምንድነው ስሙ መጽሔቶች ላይ ምናምን ታያቸው ሪቪውዎች አሉ ሪቪውዎች ምናምን ልክ እንደዛ አይነት ላይ ጻፍኩት አባይ ማለት ለኛ ምናምን ነገር
ሌሎቹ ግጥም ምናምን ሲጽፉ ነው ፋይናንስ ምንጩኛው አዎ በህዝብ እንትን ስሜት ውስጥ ጎልቶ በመንጸባረቅ ምናምን የህዝብን ስሜት ይዘህ ምናምን በራስ ገንዘብ በመሰራት ራስ ውስጥ ያለው ፋይናንሻልና እንትን ጠቀሜታ እንዲሁም ዶሴው ምናምን የሚል ጽሁፍ ማለት ነው ከዛ አይ ቲንክ አለኝ ቤት እሱ ለምንድን ነበር የጻፍኩት ለአማርኛ አሳይመንት ለአማርኛ አሳይመንት አሳጂ ድርሰት ጻፉ ሲለን ጻፍኩኝ ከዛ 9.5 ከ10 ሰጠኝ ለተማሪ 10 አይሰጥም ገባ ግብጻይ ነው እንዲያስተማሪው ሱዳናዊ ወዲያው ነው የተቀበለው አንተ ነው ለተማሪ ሙሉ ማርክ አይሰጥ እንደዛ 10 ማርክ ኖሮኛ ቃል የሆነ ጊዜ 10 ማርክ ኖሮኝ 10 ለሌላ አስተማሪ ነግረሽልኝ ጨመርልኝ ብያት ከመራ ነው ተስተካከለልኝ ግን ይሻለች አንድ ኢብራሂም የሚባል ጓደኛ ነበረኝ በቃ እንዳንተው ነው እና ይሄ ክላስ ውስጥ ኦኬ ተመብላ ግጅ አገኘው ታውቃለህ ለዛ ብዬ ነው ተላል አስተማሪዎች ያፎካክሩ የለ ይሄ ኩዊዝ ምናምን ያረጉ አይስትም እሱ በቃ አይስትም በፍጹም አይስትም ምናምን ተጠራቅሞ የሆነ 120 ከመቶ ምናምን ደረሰ ማርኩ ደን አፋን ኦሮሞ ትምህርት ደግሞ አለ ስለዚህ እሱ ኦሮምኛ አይችልም ያስቸግረናል ያ ውጤቱ ተዛግሊልበት ነው ኮምፒታንት ነው ከተማሪዎች ጋር ምናምን ስለ ዛግሊልበት ነው ስለ የሆነ 90 ምናምን ሊሆን ነው ገባረል 98.2 ሊያመጣ ነው ከዚህኛው 10 ማርክ ወደዛ እንዲሄድለት ተደረገና ምናምን አንደኛ ወጣ ያና ማርክ እኛ ክላስም ነበርክ በኢብራሂም ማስክ ከራስ ጋር ነው ፉክክር ይባላል ብዙ ጊዜ በሷ አላምንም በርግጥ ግን አሁን መሰራበት ቦታ ላይ ክላይንቶቼ ሌላ ብራንድ እየጠቀሱ እንደነሱ ነው የምፈልገው ምናምን ሲሉ ግዴታ ማሳምዬ ከራሳችሁ ጋር ነው ፉክክር ያላችሁ አምና ከነበራችሁ አንፃር ይደረሳችኋል የሚለው እንጂ የሌላ ከዛ ግን እንዳልኩ ነው በቃ ላይ ትንሽ እንትን ሰጥቶኛል አይ ቲንክ ላይክ the extroverted lifestyle ሰጥቶኛል ቤቴ እንዳልኩ በጣም ተደብቄ ስለምን ኢንትሮቨርትድ ነኝ አሁን ቤቴ ብትመጣ ከክፍሌ አልወጣም ቆልፌ ነው የምቀመጠው ብዙ ጊዜ ያጀሳይ ፊልሜን ማየት ምናምን ነው ዱካክ ውስጥ ነው የምገባው ድብርት ውስጥ የምገባው ቤቴ በቃ መደበር ነው ፈልገው ጸጥብዬ ምናምን ግን ሌላ ቦታ ሶጣ ምናምን የእንትኑን በርደን እሸከማለሁ ኢንተርቴይን የማድረጉን በርደን እሸከማለሁ ለምን ውጪ ላይ ኤክስትሮቨርትድ ነበርኩኝ ላይፍ ስታይሉን አዳፕት ለማድረግ ቱ ሜክ ፍሬንድስ ፋኒ ፍሬንድሊ ምናምን መሆን ነበረብኝ ስለዚህ እንደዛ ማድረግ ጀመርኩ ከዛ ሚኒ ሚዲያው እንተና አለ ትንሽ ምናምን ግቢ ስገባ ኮምፕሊትሊ እንዳልኩ ነው ሳይንስ ስለተማርኩ ሜካኒካል ኢንጂነሪንግ ነው የገባሁት ግን እዛ ቬንቲንግ ሜካኒዝም በበቂ አልነበረኝም ገና ከተማውን አላቆም እኔ ቆይ እንዴት ሜካኒካል መረጥክ የሆነ አሁን 9ኛ ክፍል የአባይ ላይ ስለነበር እንደነገርኩት ታውቃለህ ግቢ ስገባ ቀደም ተመልሼ አላነባቸውም ያልኳችሁ መጽሐፎች ስለ ሻዲ የጋሽ እጅጉ ልጅ ሳይንስ ክለብ ነበር አንደኛ ለሰሪ ነው ዴር 33 ወከራና ነው እዚህ ሳይንስ ክለብ ነበር አየ አቋርጥከኝ እንጂ ልነግርህ ነበር ቴንክ ዩ ሳይንስ ፌር እንተና አድርግ ነበር ሁሌ የግል ትምህርቶች ናቸው የሚያሸንፉት ፈጠራ ስራው ምና ያው ምለ ገስቶ መግጣጣም ነው ገባ እኛ ከወዳደቀ ነገር ላይፋችን ራሱ ከወዳደቀ ነገር የተሰራ ነው ገባ ከወዳደቀ ነገር ነው ማለት አንዳንድ ጊዜ የሆነ ጊዜ ላይ ዘመድ ሊሆን ይችላል ጃኬት የሚሰጥ ከወዳደቀ ነገር የተሰራ ህይወት ነው ያለን እኛ አዛሬ አመዳምነን ገባ ለእንትን ለላብ ኢኩዊፕመንት የመጣ ውሃ እየተርከፈከፈብን ምናምን ነው የምንሰራው ገባ እና ኤክስፐሪመንቶች በጣም እንሞክር ነበር የምር የሆነ ሳለ ደግሞ መንግስት ይሁን የሆነ ተቋም ምናምን ሄልፕ አድርጎ there was this laptops የፕሮጀክት ላፕቶፖች ከዛ ላፕቶፕ አይደሉም የራሳቸው ቢልት-ኢን ሲስተም አላቸው ላይክ ሳምሰንግ አይቶናት እንዴ አይ ኖ ግሪኗ አምፖል ምናምን ያላት ውስጥ ኤግዛክት አምፖል ያላት ስማ እንዴት ይበራል ታዲያ ከዛ እንትን ያደርጋል ማርክ እሷ ላይ ምናምን እንሰራ ነበር ፕሮጀክቶች ፊዚክስ ፕሮጀክቶች ላይክ ቲዮሪውን እንትን አድርገውና ስዕል ምናምን ካልኩሌሽን ሰተነው ምናምን ሲሙሌት ያደርገ ነበር በጣም ያበደ ነበር ከዛ ኤክስፐሪመንቶች ሳይንስ ኤክስፐሪመንቶች ይዘን ውድድር ገባ ነበር ላይክ ክላስተር የጥያቄና መልስ ውድድርም ገብተን ነበር እዛው ክላስተር የሚባል አለ ላይክ ብሔራዊ ቤተ መንግስት የሚባል ትምህርት ቤት ናዝሬት ስኩል እኛ ሊትል ኤንጀልስ ምናምን ይባሉ ትምህርት ቤቶች እሱ ላይ ማብታሞቹ ናቸው የሚያሸንፉ ዙሪያ
እንዳልኩ ነው ብዙ ባታናገረኝ በዚህ ጉዳይ ራዲካል ምናምን ይባሉ እናንተ ነበር እሱ ላይ አይ ቲንክ እንደውም ወደዚህ ይበረታል እኔ አራተኛ ነበር የሆነ ጊዜ ወጣሁት ከዛ ግን የሆነ አንደኛ የወጣው ልጅ እዛው ትምህርት ቤት እዛው አካባቢ ትምህርት ቤት ብቻ it was not that hard questions ምናምን ተናደሉ አንዳንዴ የመደንገጥ ምናምን ስቴጅ ፍራይት ምናምን የመያዝ ጉዳይ ነው ከዛ ሳይንስ ፌር እንሰራ ስለነበረ እንትን እንላለን ሶ መጽሐፉን ካነበብን በኋላ ኢትዮጵያን ስፔስ ሳይንስ ሶሳይቲም ደግሞ ቮለንቲር ማድረግ እንፈልግ ነበር ሰማለን ምናምን ሶ በቃ እንትን እንላለን እናያለን እንዳልኩ የህዋ ሳይንስ ምናምን በቃ ብቻ ሳይንስ ፋሲኔት ያደርገናል ሰስጠነኛ ክፍል ያለን ሳይንስ ክለብ ጀምረን እና በቂ የተሟላ ኢኩዊፕመንት አልነበረን ዲዛይን አርገናት በካርቶን ምትበር ምትሰምጥ መንገድ ላይ ምትነዳ በ33 የተሰኘች መኪና ለመስራት በካርቶን ቆራርጠን ምናምን ቆርጠን ተነሳለና ካርቶን ቆራርጠን እዛ ጨራረስን እዛ አሁን ሰርቮ ሞተርና እንትን ሞተር ከየት ነው የምናገኝ ምናምን በቃ ዲስከስ ያደርግን ነውኛ because movement alignment ምናምን ወደ ውጭ ወደ ውስጥ እንዲገባ ምናምን እንደዚህ አድርገን እንትን ሞተር ከዛ ባር ማግኔት ብናገኝ እንደዚህ ነገር ብለው ራሱ እየገፋ ከንተሩ ከሰራው ማለት ነው እንትን ኤክስፕረስ ለማድረግ የምንወጣቸው ድምጾች ይበልጡ ነበር ቪው ብሎ ከዛ ብላ ፋታ አድርገውና ብና ከዛ ሞከርን ያው ከዛ በቂ ማቴሪያል ስላልነበረን አልተሳካልንም ሆልድ አደረግነው ትምህርት ኪክ አደረገ በደም ዘጠነኛ ክፍል አይ ቲንክ በጣም የሾቀ ግሬድ ነበርኝ የሆነ ጊዜ ላይ እና ትምህርት ኪክ አደረገ ሁሉንም ነገር ግፍ አድርገን ፎከስ ማድረግ ነበረብን ማትሪክ ነው ቀጣይ አይደል 10 ስለሆነ እዛ ማትሪክ እንኳን was good ማለት ዘጠነኛ ክፍል ነበር ዘከላን ያለፍኩ 2 ቢ ነበርኝ ከዛ ወጪ ነው 4 ቢሚጣሉ ትምህርቶች ነበሩ ቢ የመጡት ፊዚክስ ቢ ነበር ያመጣሁት እና ጂኦግራፊ ሂስትሪ ቢ ነበር ያመጣሁት ጂኦግራፊን ኤ ያመጣሉ ቢል አልጠረጠርኩም ነበር ከብዶኝ ነበር ጂኦግራፊ ግን ያው ታሪክ ከታሪክ ስለማልማርኔ ብዙም ቢ ያመጣው ሂስትሪ ከዛ ላይ ሌሎቹ ኤ ነበሩ ከዛ ስትሬት ፎር አይደለም ግን it was a 4 አስፈሩ ተማሪ ነበር ከኮዶ አሁን በደንብ እየመጣልኝ ነው ሶ 2004 ነው 10ኛ ክፍል ነበር ኮጋ ባላ ያስገርፍ ነበር ኤግዛክት ለምሳሌ ያልኩት ያኔ ማትሪክ የነበረውን ክብደት ታቀዋለህ ስሙ ራሱ ያስፈራ ነበርና እዛ ላይ ይሄን ሁሉ ፎራ መታለፍ እኔ እንጃኔ ፈተና አስጨንቆኝ አይቀም ፈተና ሲባል አልጨነቅም ለከፈተና ይልቅ ማለት ነው አሁን ፈተና ሁለት እሱማ እኔም እንኳን አልጨነቅም ግን ወድቃለሁ አይ ማትሪክ ምናምን አልወደኩም ግን ለፈተና አልጨነቅም ወድቃለሁ ግን ወድቃለሁ ነው አለ መጨነቄ እንደምወድቅ ስለማውቅ ነው ያለ እኔ ማለፉን እርግጠኛ ስለሆንኩ ምናምን አይደለም ማለት ወድቃለሁ እንደለኛል እንትን ነው ስራም ላይ አስተውል እንጂ እኔ አሁን ቲያትሪካል አርክ 7 አመት የሚፈጅ ኮርስ ነው ወርግ 7 አመት አይደለም የተማረው እሺ ቀጥል ባል አይ እንትን እንዳይሉ ነው ሰዎች ደግሞ አዎ 7 አመት እየጨረሰ አይደለም ገና ስቲል እየሄደ ነው ብለው እንዳይሉ ደግሞ እንዳይወቅሱ የፈተና ላይ ማልጨነቀው ለምን መሰለ ጭንቀት አልወድም ከተጨነቅኩ አልሰራ ጭንቀት አልወድም ስለ ኦቨርቲንክ በጣም አደርጋለሁ ምናምን ግን ደግሞ ይሄ ኤቭሪዴይ መንዴን ሎን አሁን ለስራ ለትምህርት ለምናም መጨነቅ አልወድም ኢን ጀነራል ኤግዚስተንስ የሚያስጨንቅ ነገር ከባ መኖር በቃ በህይወት መፈጠር መኖር በራሱ ፐርፐዜ ምንድነው የሆነ ቀን ዝም ብለ ቁጭ ብለ ስታስበው ያስጨንቃል እሱ ኦቨርቲንክ ማድረግ ሰው ነኝ ስለ ሰዎች ይጨነቃለሁ ምናምን እዚህ ይሄ ያስጨንቀኝ አብረኝ ስላሉ ያሉ ሰዎች ምን ያስባሉ ማለት አይደለም ግን ህይወት ውስጥ ያሉ ሰዎች የት ቦታ እንደሆነ አንዳንዴ ይረሳሉኝ በጣም ኦቨርቲንክ ከማድረግ የተነሳ ሲስተር ያለች ለካ ምናምን ብዬ ነው ቼክ ማድረገው ገባ ምናምን ልረሳ እችላለሁ ለቤተሰብ ጋር ምናምን ለማን መቼ እንዳልደወልኩ ምናምን ልረሳ እችላለሁ ግን ይሄ የሰው ልጆች እንዲያግዛቸው ህይወታቸው ላይ የሰው ልጆች ዓለምን ለመረዳት የፈጠሩት መንገድ አለ አይደል እሱ መንገድ ላይ ምን ያህል ኤክሴል ያደረኩ ነው ኦር ደግሞ እንደዚህ ካልሆነ እንደዚህ እየሰራው አይደለም ምናምን ብዬ አልጨነቅም ለምን ስራ የምትሰራው የሆነ ጊዜ ላይ መስራት እንድታቆምና እየበላህ መኖር እንድትችል መብላት የሚያስችልህ ነገር መሰረታዊ ነገር እንድታመጣ ነው ስራ እየሰራህ ያለው ለማረፍ ነው የምትሰራው አዎ ግን ለምን እንዲያኖርህ ነው የምትሰራው አባ የሆነ ማኖሪያ እንዲሰጥ ግን አሁን ላይ የምንኖረው ለመስራት ነው you know what I mean ምንኖረው ራሱ ለመስራት
ህይወታችን ከስራ ጋር ተቆራኝቷል። የምትማረው መጀመሪያ ላይ መማር ማወቅ ምናምን ስሜቱ ሰዎች ሲወጡ ላደንም ሲወጡ ለርሻም ሲወጡ ፀሐይ የሚመታቸው ዝናብ የሚመታቸውን ጊዜ ለማወቅ ነው ምርምር የጀመሩታል። ልክ ማሳ ስትይዝ ከዚህ ወደዚህ ያለው ይበቃኛል ብለ ወንዝና ተራራ አጥር አድርገህ እንደምትይዘው ፀሐይ የምትወጣበትና በማትወጣበት መሃል ያለውን ገደብ በመያዝ ውስጥ ብቻ ጊዜን ትገድበዋለህ እንጂ ጊዜ ፍሎ ነው ዝም ብሎ ነው የሚሄደው። እሱን ትይዛለህ። እሱን ለመገደብ ግን መመራመር አለብህ። ምን አይነት ጊዜ ላይ ነው? ስለዚህ ወር መቁጠር አለብህ። በዚህ ወቅት ብዘራ ያዋጣኛል፣ በዚህ ወቅት ላደን ቦታ ጥሩ ነው፣ ካልሆነ ጎርፍ ይወስደኛል ምናምን እያልክ መጠንቀቅ አለብህ። ለዛ ነው ትምህርት የተፈጠረው። ከዛ አሁን ምን ሆነ? በሆነ ሲስተም ውስጥ የሆነ ያህል ህዝብ ይገባና ምን አይነት ሰራተኛ ያስፈልገናል የሚለው ራሱ አይጣል ነው። ለምሳሌ ምን ያህል ኢንጂነር ነው ያለው ሀገሪቱ ውስጥ? ምን ያህል ኮንስትራክሽን ነው ያለው ሀገሪቱ? አሁን ኢንጂነር ኤአይ ጋር የተያያዘ ነገር ከሆነ የሚያስፈልጋት ኤአይ ላይ የሚሰራ ሰው ፕሮዲዩስ ታደርጋለህ። የሆነ ጊዜ ላይ አካውንቲንግ ተማሪ በጣም በዝቶ አካውንቲንግ ሲዝ ተደርጎ ነበር። አሁን ኢንጂነሪንግ እንደዛ ነው ማለት ነው። አሁን ከዛ ደግሞ ዲጂታል ማርኬተር ምናምን በዝቷል። እንደዚህ አይነት ኮርሶች ምናምን አሁን አንድ እንዴት ተማያዛለህ እና ትምህርቱ ራሱ ሊያኖርህ ነው የምትማረው። ግን ኑሮ ለትምህርት ሆነ። አንዳንዴ ሰዎች በጣም ሰክሰስ ሶሪ አልጨነቅም፣ እኔ እንደዚህ አይነት ነገር ላይ አልጨነቅም። ለምን ፈተናውን በትክክል መወጣው ይሄ ከማንበብ ምንም ከማለት አይደለም። አይ ቲንክ ኢት ዋዝ ኮመን ሴንስ ለኔ በቃ መጨነቅ እንደማልወድ አረጋገጥኩ። መጨነቅ እንደማልወድ አወኩኝ። ቢካዝ ከተጨነቅኩ አሁን ስራ ቦታ ላይ አንዳንዴ ከመሬት ተነስተው ፓኒክ የሚያደርጉ ሰዎች አሉ። የሆነ ትንሽ ስህተት ሲፈጠን ፓኒክ ያደርጋሉ። ከዛ ምን ያደርጋሉ መሰለህ? ለምን ፓኒክ አላደረክም ይሉና ፓኒክ ካላደረክ እየሰራህ አይመስላችሁ። አንተ ምን አለብህ ቀልድ ምናምን ይላል። ኦልሶ ኮሜዲያን መሆኑ ደግሞ ሌላ ኢፌክት ያመጣል። ግን እኔ አይ ላይክ ቱ ላፍ አባውት ኢት እንትን አለ ምናምን ወይ እንግዲህ ምን ይደረጋል ምናምን ብያለሁ። እኔ ነኝ ግን እጄ መሳለው ገባ። አንተ ነህ ሄደህ የምትሰራው ገባ። like ሰውየው ተጨንቆ እስከሚጨርስ ድረስ አንተ ፋይሉን አዘጋጅተህ መጨረስ አለብህ። ቢካዝ ጊዜ የለህማ 40 ደቂቃ ውስጥ እየጠበቀ ሰውየው ብትሯሯጥ ምን ይጠቅማል? ለሰውየው የሚገባው ነገር ሰጥተው ስራውን ጨርሰህ ሰጥተው ከዛ ላይ የሚለውን እየጠበቅ ብትጨነቅ ይሻላል። ከዛ በኋላ አስቤበት አይደለም ማድረግ ባይ ዲፎልት መጨነቅ አልችልም። ሶ ፈተና ሲመጣ አሁን ለማትሪክ አይ ቲንክ አንድ ሳምንት ምናምን ሲቀር ነው ማጥናት ያቆምኩት። የተወሰነ በደንብ ሃርድኮር ሪዲንግ የነበረበት ጊዜ ነበር። እሱ ከኤጁኬሽኑ ከዛ እየቀዘቀዘ ምናምን መጣ። ቀለል ያደረኩት መጣው ሪቪዥን ኩዌስችንስ መስራት ምናምን ከዛ ልክ ሳምንት ሲቀረው ምናምን I was just chilling ቤት እዝናናለሁ። ቤቴ ቁጭ እላለሁ ምናምን ከማዘር ጋር አወራለሁ ምናምን እላለሁ። ምግቤን እበላለሁ ተኛለሁ ምናምን። ከዛ አይ እንተዋወቃለን ባህሪ ስለምንተዋወቅ ማለት ከዛ እንዲህ የፈተናው ቀን ሲመጣ ምናምን ደግሞ ምን ያህል አስታውሳለሁ ምናምን ብዬ ሪቫይዝ አላደርግም። ኢንስቴድ መጨነቀው ምን ላይ ነው? በቂ እርሳስ ይዣለሁ ወይ? ጫማዬ ኮምፎርታብል ነው ወይ? ኢኩፕመንቶቹ ገባ። ስለ ልብሴ ስጨነቅ ማይንዴ ሌላ ቦታ እንዳይሄድ ልብሴ ዝግጁ ነው ወይ? የተቀደደ ቦታ የለውም ወይ? ይሄ ሰውየኛ ላይ ምናምን ብዬ የሚያሳቁኝ ነገሮች ምናምን ነገር ልጨነቅባቸው ስለማልፈልግ እነዚህ ነገሮች ዝግጁ ናቸው ወይ? ጫማዬ ጠባብ አይደለም ወይ? ሰፊ ነው ወይ? የችል እንትን ይላል ወይ? ምግብ በትክክል እበላለሁ ወይ? ለምግብ የሚበቃ ገንዘብ ይዣለሁ ወይ? ያው እዛኔ ቤቴ ቢደርሽ መምጣት ስለማልችል የተሰጠኝ ገንዘብ ይበቃኛል ወይ ለምግብ? ምን መብላት እችላለሁ? ስለዚህ ሜኑን ወስኜ ነው የምሄደው ማለት ነው። እና እርሳሴ ተቀርጿል ወይ? መቅረጫ አለኝ ወይ? ኤክስትራ ላጲስ አለኝ ወይ? ምናምን እርሳስ ኤክስትራ ይዣለሁኝ ወይ? ቢሰበርብኝ የሆነ ሰው ባውስ ምናምን አይዲ ካርዴ መፈተኛ አይዲ ካርዴ አለ ወይ? ምናምን እሱን አሟልቼ ነው የምወጣው። እዛ ላይ ነው የምጨነቀው the exact day because ያጠናሁት ነገር ከመጣ እሰራለሁ፣ ያላጠናሁት ነገር ከመጣ ምንም ብቆፍር አላመጣም። ለምን ይጨነቃል? ለምሳሌ ዞሮ አይ ቲንክ በጣም ነበር እንትን የሚለኝ ትምህርት ቫልዩ ነበረው ለኔ በጣም ወድ ነበር ትምህርት። ግን ከ9ኛ ክፍል በኋላ አንደርስታንድ ማድረግ የጀመርኩት አይ ቲንክ ላይፍን አንደርስታንድ ማየት የጀመርኩት ትንሽ 9ኛ ክፍል በኋላ for what it is ማለት ማየት ሲጀምር ትምህርት is a means መንገድ ነው። የሁላችንም መንገድ ይለያያል። አሁን እኔ ትምህርት ቤት ውስጥ ውይ ምናምን ብሎ ሲል ነበር ሲቀዳብኝ የነበረው ልጅ ይሆናል ኦር ደግሞ ይሄ ልጅ ምናምን ቀደም ይፈራው ልጅ ያልከው ምናምን ሲፈራኝም የነበረ ልጅ ሊሆን ይችላል ምናምን ከኔ የተሻለ ህይወት ሊኖረው ይችላል። ኢምፖርት ኤክስፖርት ነው የሱ መንገድ ነው።
አላቸው ደግሞ ይመራቃሉ ጓደኞቼ ምናምን ያሉ አሪፍ ላይፍ ነው ያቸው ህይወትን ዊን የምታደርገው በራስ መንገድ he won in life ከተባለ ሰው በራሱ መንገድ ስለሄደ መሆን አለበት እንጂ የሆነ ነገር ስላደረገ ማቴሪያል ለኔ ምንም ካልሆነ ለምሳሌ ዊን በቃ ሂፒ ሞኝ መንገድ ላይ እንዲ ያልኩኝ ብኖር I won in life ደስተኛ ካደረገኝ ገባ ሰው እሱን አንደርስታንድ አያደርግም I think ብቻ ግን ያው ብዙ ኢንፍሉዌንስ ልጅነቴ ላይ የነበረው እንትን ላይ ይመጣል ያሳለፍኩት እንትን እዛ ለትምህርት የነበረኝ ፍቅር ትምህርት እንደጣላ አርጎ ሊሆን ይችላል አሁን በጠይቀኝ አይደለም ማስተርስ ልሰራ ዲግሪዬንም ኮሌጅ ይሰደው ብያለሁ ወይ ይሰደው በቃ ምን ለምሳሌ ነው አይ ትምህርት መጥፎ ነው ይያልኩኝ አይደለም በጣም አሪፍ ነገር ሰው ኮመን ሴንስ ማጣት የለበትም ኮመን ሴንስ ማጣት የለበትም እጂ ቋንቋ ይለምዳል መጀመሪያ እዛ ቋንቋ ሚንስ ኦፍ ኮሚኒኬሽን ሆኖት ማንን ማመን እንዳለበት ምን አይነት ስርዓት እንዳለ ምን አይነት ላይፍ እንዳለ ማየት የሚችልበትን መንገድ ሊሰጥ ትምህርት ቤት ይገባል ትምህርት አሁን ባለበት ሁኔታ ማጥናቅ ነው ገባህ አይደለ ትገባለህ አንስታይን ብሏል በቃ ተቀበል አንስታይን ግን ከማለቱ በፊት ጠይቋል ይላውን ለምሳሌ ኒውተን አለ የኒውተን ሐሳብ ላይ እንትና ጄምስ ክላርክ ማክስዌል the idea of electromagnetism አስገባበትና ሁለቱን ወስዶ ስፔሻል ሪሌቲቪቲ ቲዮሪ ጀነራል ሪሌቲቪቲ ቲዮሪ ምናምን የሚባሉ ኮንሰፕቶችን አንስታይን አመጣ ኤሌክትሮማግኔቲዝም ላክ ያደርግ ነበር in the idea of gravity እዛ ከሱ ጋር ኮምባይን አድርጎ ሪሌቲቪቲ ምን እንደሆነ የታይም ኮንሰፕት ምን እንደሆነ ምናምን በደንብ አስረዳበት ተነተለበት ለምን ጠየቀ ምንም ያህል በቃ ላይክ እንትን ነው ይሄ ነው ተብሎ የተሰጠህ ኮማንድመንትም ቢሆን መጠየቅህ ጥሩ ነው ለምን እንዴት የቱ ጋር ለመጠየቅ እንትኑ የለንም የሚል የሆነ ጊዜ አንድ አርጊውመንት ከሆነ ሰው ጋር ነበር ለመጠየቅ እኛ የለንም ኢንታይትልመንቱ የለንም ይሄን ለመጠየቅ የነሱን ለመጠየቅ ግን ስንጠይቅ የሄዱበትን መንገድ አብረን እንከተላለን ስንጠይቅ የሄዱበትን መንገድ አብረን እንመረምራለን እነዚህ ሰዎች መንገዱን ከመረመር ነው ደግሞ ሌላ ቅያስ ከነበር እሱንም ማግኘት እንችላለን ቅያስም ካላገኘን ለመቀበል መመርመር አሪፍ ገባ ግን አስተማሪው አንተ ከኒውተን በልጠ ነው ብሎ ሙልጭ አርጎ ከገረፈ ማለት ነው አታድግም አሁን ላይ እንደዛ ስለሆነ ለቤዚክስ ስቴፒንግ ስቶን ሆኖ መማር ጥሩ ነው ከዛ የምትፈልገው ሰብጀክት ላይ ደግሞ ስፔሻላይዝ ለማድረግ እዚህ ጉዳይ ላይ ልማር ምናምን ትላለህ ግን ይሄን ከተማርክ በኋላ ለመቀጠል ሪሶርሱ ከሌለ ጊዜው ከሌለ ምናምን ያን ያህል ራስን ማስጨነቅ የለብህም በቃ ላይ ውይ እንትን ሳላደርግ ምናምን ማስተርሴን ፒኤችዲን ሳልሰራ ምናምን ብለህ መጨነቅ የለብህም you could just read ትንሽ ማንበብ ስታነብ ደግሞ ለመቀበል ማንበብ አይደለም እንዳልኩ ማመዛዘን ጥሩ ነው እኔ በፊት በጣም ይሄ ለአንዳንድ ላይፍ ስታይልህ ኦፌንሲቭ ሊባሉ የሚችሉ መጽሐፍቶችን አነብ ነበር እዛ ሳነባቸው በሳጫለሁ እንዴት እንደዚህ ይላል ነው የኔን አመለካከት ነው ምናምን አይደለም አና የሆነ ሁለተኛ ዙር በጣም ነው ራሴን ሬጅ ቤት ማደርገውና ዝም ብዬ ሁለተኛ ዙር አነባዋለሁ መጽሐፉን ምን ለመፈለገ ነበር ያኔ ማነበው ምላሽ መስጠት የምችልበትን ስህተት ከሰውየው ለመፈለግ ከዛ ገባና ማለት ነው ቆይቱ ጋር ነው እንደዚህ ያሉ ምናምን አሳየዋለሁ ምናምን ብዬ አነባለሁ ሶስተኛ ጊዜ ሳነበው ማለት ነው I understand him he's a human being እሱ የተነሳበት አስተሳሰብም ለካ ካልኖርኩት አላቆ በማንበብ ብድግ ብዬ እንተና ያለኝ ምናምን ብዬ መናገር አልችልም ለምን እሱ አስተዳደጉ በዛውስ ከሆነ ከዛ ውጪ ህይወት የለውም እኔም ደግሞ የመጣውበት አለ እሱን አንደርስታንድ እንድታደርግ ሆነ ማንበብ ትክክል ነው ብለ ለመቀበል ሳይሆን ሳይንሱም ምናምን ሁሉ ከዛ ታነብና ከዛ ደግሞ ተቃራኒ የሆነ ደግሞ አመለካከት ያለ ከባላንስ መፍጠር ማለት ግን I think እንተን ያደርጋል ጊዜ ይፈልጋል ሁሉም ሰው እንደየራሱ መንገድ ለመሄድና ትምህርትን የምወደውን ያህል ያን እንዳልኩ ሜቢ አሁን ላይ more focused on creating artistic ባህሪው ላይ because ያው መፍጠር በራሱ የሆነ እንትን አለው አሪፍ ነገር ነው ጥያቄ መቀየር ትችላላችሁ በዚህ ተመችቶን እኮ ነው እኔ ልጠይቃችሁ እኔ ተመችቶኝ ነው በሀገረ አሜሪካ ሜሪላንድ ግዛትና አካባቢው ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መተናል ሪያ ብራውስ ቀንደባችሁን ኦምብሬታቱ ለሰራችሁ እናንተን እየጠበቀች ነው እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም ድግስ የተለያዩ ዝግጅቶች ካላችሁ ፋድምቅ ሸብረክ አድርገው ያሰናዱላችኋል ሁለቱንም ስክሪን ላይ በመናስቀምጠው ስልክ ማግኘት ትችላላችሁ
ደውሉ። መደወል ነው ሰዓት የለም። የገረመኝ ነበር ቀደም ለፈተና ተጨንቄ ያላቅም ሲል አይ በጣም ተመሳሰለላችሁ ባይዘው እኮ የልጅነቱ ምን ዘምር ያለው እኔ እንደውም ብቻ ነው የዘመርኩት ተንበርክኬ እንደዛ እንደነዛጓደኞች ብቻውን የህዝብ መዝሙር ተንበርክኬ አየ ግን የሶሳይቲን አብዘርዲቲ በቃ እንትን ነው ስታድግ አሁን ለምሳሌ እኔ አሁን አይ ቲንክ ካሱ በጣም ዩኒት ሜዠርመንት ሐሳብ ወስጄ ትንሽ አናሊሲስ ብንሰራ አይ ቲንክ ብዙ ሰው አሁን ላይ ከሀገር መውጣት የሚፈልገው ምናምን ሀገር ምናምን በቃ ስተለው ፓትሪዮቲዝሙ ትንሽ የቀዘቀሰው ትራውማ ይመስለኛል። አሁን ቀደም አለ ህዝብ መዝሙር እንደ ቅጣት ከተጠቀምከው ማለት ነው እምልህ ምንድነው ቅጣት ማለት እናውጣና ዘምር ምናምን ከሆነ ባንዲራ ፊት ምናምን ከቆመ የሆነ ላይክ አሁን ራሱ ባንዲራ ውስጥና የተንበረከከው ነው ትዝ የሚል ገባ አንዳንዴ በጣም እንትን ያደርጋል it messes you up አስተማሪ ሳያስበው የሚያደርግ አሁን ልጅ አይ ቲንክ እኛ ልጅ ሆነን ሴቶች መሃል መቀመጥ ቅጣት ነበር የሚደብር ቅጣት ሴቶች መሃል መቀመጥ ቅጣት ነበር ከዛ ልጅ እንትን ከፍ ብለና ግቢ ላይ ምናምን ልጅ ሴት ልታናገር ምናምን ስትሄድ ሴት ጋር ተቀመጠ ምናምን ያሉህ ትዝ ይላል ከዛ ምናምን ብለህ ዞር ትመለሳለህ ከዛ ሰላም እሙዬ ደና ከዛ ምናምን ስትል ምንም ምናምን ብለህ ዞር ትመለሳለህ እና እንትን ያደርጋል ሜሳፕ ያደርጋል ልጅ ሆነ ቅጣት አሁን በምግብ ከተቀጣ ማለት ነው ምግብ ሳያበላ ከቆየ ምናምን ነገር ማለት ነው አሁን ቤት አንዳንዴ ድሮ ትዝ ካለ በምግብ የሚቀጡ ዜና ፖሊስ ዜና ላይ ምናምን በምግብ የሚቀጡ ሰዎች ነበሩ ላይክ ልጆቹ ቋንጣ መስለው ምናምን ይወጣሉ ከቤት ከዛ በፖሊስ ይያዙ ምናምን ዘግተውባቸው አዎ በቃ ላይክ ምግብ ያበላቸው ምናምን ይቀጣቸዋል ምናምን ከዛ የመር ወላጅ እንዲያደርጋል ምናምን ትላለህ ከዛ ቁጣ ፋዘር ድሮ እንትን ያው ምለ በባህሪ ነው በርበሬ ማጣን ይወድ ነበር ፋዘር ያው በጣም ከባድ ጥፋት ካጠፋ በርበሬ ያጣል በጣም ከባድ ላይክ once በቃ in the entire life አንዴ ብቻ ያጠፋው ጥፋት ነው probably በህይወቴ አንዴ probably almost ነው እሱ በጣም አልታጠንኩኝ አሁን ቢሆን ፋዘር ነበር የሚያለቅሰው በበርበሬው ዋጋ ማለት ነው አሁን ቢሆን አሁን ሲያስበው ማለት ነው አሁን ድረስ ያኔ ያልቅሻለኝ ስታት አሁን ፋዘር እያለቀ ስቲል በዝተወደደ በርበሬ እኔ ያን ሁሉ 1 ኪሎ ጨምሬና ያለ እና ቅጣት ሜሳፕ ያደርጋል አሁን አስበው እንትን ስፓይሲ ፉድ ስታላ በርበሬ ስለታጠንክ ብቻ ማለት ነው እንትን የምር ፖሊስ ፕሮግራም ላይ በጣም ከባድ ነገር ነበር የምትሰማው እንትን ይሄ በቢላ ምናምን አግሎ የሚተኩሱ ፍሎሃሚ እኔ ምንድነው ቆይ አዎ በሻማ የሚያቃጥሉ ምናምን ያን ጊዜ ልጅ ቶሎ እንዲበስልልህ እሳት መጠቀም ጥሩ አይደለም ገባ በራሱ ጊዜ ራሱን ችሎ ቢበስል አይምሮን መስራት ነው በቃ አይምሮ ላይ መስራት ነው በብስል ልጅ ከፈለክ እና በጣም ነው እንትን ግን ትራውማታይዝ ያደርጋቸዋል አሁን ልጆቹ እንዳልኩ ነው ቀደም አሁን ይሄ ሲሊዩ ፓርት አለ የብሔራዊ መዝሙር እየዘመርክ ስላደክ እንትን ቅጣት ስለነበረ ብሔራዊ መዝሙር መዘመር ምናምን ትልትል ይችላል እና ሲሪየስም ደግሞ ዳሜጅ ደግሞ ያላል እንዳልኩ እንግዲህ ከዛ በኋላ ማንን ያምናሉ እነዚህ ልጆች እና እኮ አዳም እኮይዝም የሚላት ፍልስፍና አለች እኛ ሀገር ሰው እኮ በምትለው ቃል ሁሉም ነገር ሎጂካል ይሆናል ብለ ያምናል እንዴት አሁን ለምሳሌ በጣም አንተ ሪዝን ሊኖር ይችላል እንዳልኩ በብሔራዊ መዝሙር ተቀጣል ይሆን ይችላል እኔ በቃ ብሔራዊ መዝሙር አይመቸኝም ምናምን አንዴ አገር ማለት እኮ ብሎ ከቀጠለ ሎጂካል ነው ማለት ከዛ በኋላ ካላመንከው ይመታል ይዞይ እናት ማለት እኮ ይላል ከዛ ግን አያጣራም ሰው አሁን ይላል ተተኩሶ ያደገ ልጅ ነው ምን አይነት ልጅ ነው ያናገርኩ ያለውት አይልም እናት ማለት እኮ ይላል አዛኛው ልጅ የእናት ትዝታው ሌላ ነው ቢላ ግላስ ታቀጣ የእናት ትዝታው ሌላ ነው ፕሮባብሊ ከእናቱ ጋር ሄንጋውት በሚያደርግ ሰው ኤንቪ ያለው because እናቱን ይቅር ሊላት አልቻለም ገና እና ሰው እንትን ነው ሰው እንደ ኑሮ አንዳንዴ ሌትስ ፐርስፔክቲቭ ቢኖረን ጥሩ ነው ምናምን ሁሌኛ ስለምናስበው ሐሳብ ሂፖክራት ባንሆን ፐርስፔክቲቭ ትንሽ ቢኖረንና ቀለል ብናደርግ ለሰዎች ስሜቱን ምናምን ተላለ ከዛ ምን አሰብኩ ምን ዲስከቨር አድርኩ መሰለህ በቅርብ ኦፕን ማይንድድ ሁኑ ማለት እንደኔ ያስቡ ማለት ነው ሂፖክራት ነው እሱ ሐሳብ ራሱ አዎ እስቲ ኦፕን ማይንድድ ሁኑ ማለት ሰው ዝግት ማድረግ ከፈለገ ኮንዘርቭ ማድረግ ከፈለገ ሐሳቡን ኦፕን ማይንድድ ሁን ማለት በራሱ እንደኔ አስብ እንደኔ ካልሆነ አታስብ ይያልከው ነው እንደኔ ሁን ይያልከው ነው ሂፖክራት ነው ይሄ ራሱ ግብዝነት ስለዚህ ከዛ በኋላ ዝም ማለት መረጥኩ የሆነ ጊዜ ላይ ሰው ሐሳብ ልክ ነህ አንተም እኮ በርግጥ ግን አንዴ ኮኪሴንም ባላ የማሜ ጨዋታ ናታስ አንድ ሰው
እኔ ያብ ግን ካንተ ባላቅም ብሎ ከጀው የቦቄ ነው ማሜ የቦቄ ነው አይደል የቦቄ ታርግልኝና ብሎ ከጀመረ አንተ ባላቅም ካለ ሊሰክስ ነው ሰው ሙዛዜ ነው አንዱ ትትና ነው አራተኛ ክፍል አቋርጡ ሌላ ነገር እንትን ሳይል ለካንተ ባላቅም ካለ ሙዛዜ ነው ከፍ ያለው ነው እኮ ያሆነ ደሞ ኮን አንተ ማሜ ያለ መስሎኝ ነበር ይሄ ነገር ማሜ አይደለም ቦቄ አንተ ገርሞኛል ስለሚያስመስለው እኮ ነው ብዙ ጊዜ ድምጹንና የቦቄ ነው ተምታቶብኛል ቀኑ ደመናማ ነው ብልጭ ድርግም ይላል ሰማዩ አንተ እንትን የቦቄን ድምጽ አመጣለሁ ፍሬሜ ማን መጣብኝ በዚህ ልጅ ምክንያት እኮ ትሪቡን ቦቄ ያቲዮትና ያገሪቱ እርምጃ ይሄ ነው የቦቄ ይሄ መጣገኝሽ በጣም ነበር የቦቄን ድምጽ ማስመስለውና ከምር ነው አዎ ሎፍ አትራክሽን መሰለኝ ለዛ ነው ባህር ዳር ሄድኩት አክሰንት ዘቦይ ነው ለስተሽ ከቁመቴ ያ ደግሞ ያንን ፎቶ አየሁ የትኛው ከነሳያት ጋር መሀላቸው ቆሞ ሰርተው ኦኬ በጣም እንትን ነው አርቆ ሐሳቢ ነው ከዛ ማን ነው ፖስት አድርጎ አይቻሉ ደግሞ ለሁሉም ጊዜ ያለው ነው ለሁሉም ምን እንደሆነለው ብሎ መጀመሪያ ከነሳያት ጋር ቆሞን ፎቶ ከዛ ቀጥሎ ትግረኛ ዘፋኙ ዳዊት አለ አይደል ቦቄ ከሱ ጋር ቆሞ ቦቄ ያ እንደዛ ብሎ ፖስት አደረገ ቦቄ በጣም የሚገርም እንትን ያለው ግጥምም አሪፍ አይ ቲንክ ኮንሲስተንት ገጣሚ ኢን ጀነራል ቦቄ ላይ ነው ፎከስ ምናምን ግን ማርክ አሁን ሳውራ ስንገናኝ ምናምን በጣም ሞደርን ነህ እኔ ሴንስ ልጨርስ ደረገጣታ ለመሞደርን ሞክራል በጣም ሞደርን አደን ተወጣለህ እንደ ከዚህ ስት እሺ አሁን የሆነ ሰው ለትንሽ ደቂቃ ከማርክ ጋር ሲያወራ ምናምን ታየዋለህ ሶ ከዛ ደግሞ አዘ ሴም ታይም የኢትዮጵያ ስነ ጽሁፍ ፋን አድናቂ ነው ገጣሚ ነው ሁሉ እኔ ማቆ ደግሞ ወይም እንግዲህ ክሊሼ ከሆነ ማለከው የኢትዮጵያ ስነ ጽሁፍ ጋር ስትመጣና ወግድልኝ ነው በቃ ስከርቮ አለ ምናምን ያኛው ዓለም ለምን ዝግት ነው ምናምን ነው ጽንፍና እዛ ጽንፍ ያሉ ነገሮች አዘ ሴም ታይም አንተ ጋር ይገኛል አሁን ስናወራ አትሞስፌር ምናምን ስለ ክሪስቶፈር ኖላን በደንብ የነገርከኝ አንተን ፊልም ላይ ምናምን በደንብ ስለዚህ ቦሌ ወክ ያረጋግን ብዙ ነገር አውርተን ነበር ቦሌ ላይ ወክ እንደምናረግ በዚሁ ሳይድ አድርግ እኮ ግን ለምንድን ነው ያረግ ነው ስካይለት ከታክሲ ለኒዝ እኮ አዎ ባስ ነው ታክሲ ለኒዝ ባስ ለማያዝ ነው ቶ እሺ እና እንዴት ሆንክ ነው ጥያቄው መኖር ጥሩ ነው ነው ናውሜ መኖር ጥሩ ነው ስልህ ማለት ነው ማለፍ በነገር እየወስጥሩ እኔም ኮስካርፍ ተቀበያ ቃል አራተው ፎቶ አለኝ መለስ ብለ ካየኸው ወይኔ ፖኤቲክ ሳተርዴይ ሲጀመር ባህር ዳር ያለሁኝ ምናምን ስካርፍ አድርጌያለኝ እኔ በሀገረ አሜሪካ ሜሪላንድ ግዛትና አካባቢው ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መተናል ሪያ ብራውስ ቀንደባችሁን ኦምብሬታቱ ለሰራችሁ እናንተን እየጠበቀች ነው እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም ድግስ የተለያዩ ዝግጅቶች ካላችሁ ፋድምቅ ሸብረክ አድርገው ያሰናዱላችኋል ሁለቱንም ስክሪን ላይ በመናስቀምጠው ስልክ ማግኘት ትችላላችሁ ደውሉ ዋናው ሰዓት የለም ባህር ዳር ያለሁኝ ምናምን ስካርፍ አድርጌያለኝ እኔ ከባ ከመረ ነው ዋው እንዴ 8 9 ውዴ ምናምን የሚል ግጥም አለኝ አው ግን አቀሉ ዳሩ ግን አው መለ ረበሽኩሽ እንዴ ምናምን የሚል ግጥም ጽፌ አውቃለሁኝ ብቻ ቤት የሆነ ግጥም ጽፌ አውቃለሁኝ አይ ቲንክ ሃይ ስኩል ምናምን ይመስለኛል አው እንትን ካላችሁት አገር ምናምን የሆነ ቶም እየተመታ ነው ይመስላል እና እንደዚህ የሆነ ግጥም ጽፌ አውቃለሁ አምናት ሴንግ በጣም መጥፎ ግጥም ነው ምናምን ያልኩኝ አይደለም እኮ ለጊዜ አሪፍ ነበር ግን ያንንም አለፈበታለሁኝ ያንን ባልኖረው አሁን ኤክስፒሪየንስ ያላደረገ ሰው የሆነ ነገር ሲነግርህ ጄኒዩን የማይሆነው ለዛ ነው አንብቤ ስለሌላ ሰው አንተ የራስ አመለካከት አለህ ለምሳሌ ሰው የራሱ ሪሊጅን አለው ምናምን ነው እንዴ ጣሙንም አቀው የኔን እምነት የግል ነው ምናምን ይባላል ጣሙንም አቀው እኔ ነኝ ገባ ጣሙንም አቀው እኔ ነኝ የኖርኩበትን ምን እንዳገኘውበት አቃለሁኝ ምን እንደሰጠኝ አቃለሁ በኮኢንሲደንስም ይሁን ፈጣሪ አድርጎለት ሰውየው ማለት ነው አንድ ሰው
ምን ታምር እንደተሰራለት እሱ ነው የሚያውቀው። ከዛ ግን የሆነ ሰው ይመጣና አንብቦ ያገኘው ነገር ላይ የተነበበው ላይ እንዲህ ስለሆነ ያንተ ዲስፕሩቭ ያደርጋል ካለ ጻው ውስጥ ብትገባ አይፈረድም። ኤክስፒሪየንስ ያደረገው ማለት ነው። አዎ ኤክስፒሪየንስ አንተም ደግሞ አንደርስታንድ ማድረግ ደግሞ አንተ ደግሞ ከዚህኛው ሳይድ ስትሆን ያኛው ሰው ያንብቦ ሲመጣ አልኖረውም፣ እሱ ደግሞ የኖረው ሌላ ነገር ይለዋል። ስለዚህ ያን ሳላውቅ በጣም ሁለቱም ሰዎች እዛ ባላንስ ላይ ከገቡ እንትን አይፈጠርም። ግን አንድ ማምነው ነገር ምን መሰለህ አይቀርም ሰው ከግጭት አይተርፍም ሰው ቢካዝ ዞሮ በቂ ሪሶርስም ኖረህ በቂ ሪሶርስም አልኖረህ ላይፍ እንትንም አለ ምናምን መፋጨት አይቀርም። ኖረህበት ስትሄድ እንትን ነው። አሁን ግጥም ላይ በጣም ብዙ ክላን ይፈጠርና ወር ምናምን እንደዚህ ነው መኖር ያለበት ምናምን አይ ቲንክ ስካርፎ የመጣው ከሆነ ጊዜ በኋላ እኮ ነው። ራሺያ ውስጥ ሄደው የተማሩ ገጣሚዎቻችን ባለቅኔዎች ምናምን ብርዱን ለመከላከል ፍቅር የተወሰደ ማለት ነው። ምን አድርጉ ነው የምትለን? ያ ምን አድርጉ ነው የምትለን? ምን አድርጉ ባይ ዘ ዌይ እሱም ነው አንደኛው ሐሳብ። አሁን ባለፈው እኔ አሁን ፕሮፌሰር ፍቅሬ ቶሎሳ እኔ ስመረቅ ባህር ዳር እንግዳ ሆኖ ንግግር ያደረጉት እሳቸው ናቸው። የሆነ ጊዜ ላይ ፌስቡክ ላይ ከምናምን ዝገት ከሰው ስተት ምናምን የሚል ግጥም ጽፈው ከዛ በኋላ ሳብ የትኛው ብረት ሲባል ብረት አስተኒ በጠቅላላው ነው ወይስ አይረን ብቻ ነው? ማይዝጉ ብረቶች አሉ ምናምን ብዬ መልሼ ስለሰጠን ማብራሪያ አመሰግናለሁ ብሎ መልሶልኝ ያውቃል። ፌስቡክ ላይ በጣም ይመልሳሉ። እንደ ሳሚዳን ናቸው በጣም ይመልሳሉ። ከዛ I think የሆነ ሳለ ወይ ብሎክ አድርጎናል ምናምን። ግን ምንድነው አጭሬ መንቶ ነው አጭሬ it's not a new discovery መንቶ ግጥም ይባላል። ከዛ ደግሞ ስነቃል ላይ ነው መንቶ በስነቃል ያለ ነው። መንቶ ሁለት እንትን ያላቸው ከዛ ቀኔውም ላይ አለ አጫጭሮች የግዕዝ ቀኔ ላይ አጫጭር እንትን ነው አጫጭር የሁለት መስመር እንትኖች አሉ። እኔ እሳቸውን ለማስታወስ ያክል እና ከዛ እሳቸው ያንን ሲያደርጉ ምናምን ሰው ይመጣና እንትን ይላቸዋል እንዳልኩ በቃ ምንድነው ግግም ያለ ቴድሮስ ጸጋዬ ጋር ምናምን ቀርበው የሆነ ጊዜ ላይ ሚለው ጭርር ሚል ጽሁፍ ግጥም ጽፈህ አይቻለሁ አለ። እሺ ሰው አንብቦልኛል ማለት ይችል ነበር ግን ጽፈህ አይቻለሁ አላቸው ቴድሮስ ጸጋዬ አይቻለሁ ምን አንዳንዴ እንትን ነው ሚም ቤት ያደረጉን ይመስለኛል እንደዚህ ሲያደርጉ ሰዎችና ከዛ ምን ለማለት እየፈለከ ነው ምናምን በቃ እኔ ሐሳቤ ነው ልክ ነው። ግጥም ኤክስፕሬሽን ማንንም ማለት ነው ህግ አውጥቶ አልጀመረም። ግጥም ኑሮን ማንንም ህግ አውጥቶ አልጀመረም። ገባህ አይደል? እንደዚህ ካልሆነ ግጥም አይሆንም አላለም። ግጥም እንደሆነ ዲስከቨር ያደረጉት አሁን ይኸውልህ ጫማህን ስታስር ማለት ነው በቀኝ እግርህ ብትጀምር በግራ እግርህ ብትጀምር አታቆም። የሆነ ቀን ኖቲስ ስታደርገው ያ ህግ ሆኖ ይቀጥላል። ኦኬ በቀኝ እግሬ ነው ሁሌ ማስረው ማለት ነው መጀመሪያ ምናምን ሀቢት ይሆናል። there is a science experiment በዚህ like ኖቲስ ስታደርገው በጣም ኦርደርድ መሆን የሚጀምር double slit experiment ቢባል ልክ እንደዛ ህይወት ውስጥ የሆነ ነገሮች ሞከረ ህግ ትሰራላችኋል በጣም እንዳይለጠጥ ማለት ነው። አእምሮ ኮምፕሪሄንድ የሚያደርገው ነገር ሰው ትንሽ ስለሚሆን ህግ ያመረትክለት ይሄዳል። አሁን ምን አደረጉ ግጥም እንትን አለ ዋው ምናምን አለ መጀመሪያው ሰውዬ ከሚለው ቋንቋም ሊሆን ይችላል ከጫጫ ምናምን ሊሆን ይችላል መጀመሪያ ቋንቋ የተፈበረከው ቪዲዮ ነው እሱ ከሱ ቋንቋም ከምንም ይምጣ የሆነ እንትን ቤት መታ ቃል ግጥም ነው ምናምን አለ። የሆነ ሰውዬ ደግሞ አሰፈው መጣና ምናምን ጠበብ ለማድረግ ነበር እንትንም ሰነቃል። አሁን አማርኛ ላይ ምንድነው በጣም ብዙ ነገሮች ናቸው ያሉት በእንትን ብንሄድ ማለት ነው። ፕሮቨርብ ራሱን የቻለ ነገር ነው ምሳሌ አነጋገር ሌላ የምንድነው ስሙ ዘይቤያዊ አነጋገር አለ በዘይቤ መናገር ዘይቤዎች ራሳቸው ጽሁፍ ውስጥ ሊገቡ ይችላሉ። ምንም ዘይቤ የሌለውም ጽሁፍ ልጽፍ ይችላል። ስንት ዘይቤን ያለው የሆነ ሰው እስቲ ያስተውሱ በጣም ብዙ 8
እስከ 8 እስከ 11 የሚበተኑ ስላሉ ማለት ሶ ላይክ ዘይቤ ራሱ አለው ምናምን ነገር ሶ በሌላ ሰው ስለህ የምትናገርበት ሰርድ ፐርሰን ለምትናገርበት ዘይቤ ያለ ምናምን በነገር ነካርገ የምታልፍበት ሁሉም አንድ አይነት መሆን የለበትም አባ ለምንድን ነው አንድ የሆነ ጊዜ ላይ ግጥም መንግስት ካልነካ ግጥም ያልሆነበት ጊዜ ነበር ትዝ ካላችሁ በቃ እንትን በዚህ ወጥቶ ምናምን እንደውም አይ ቲንክ እሸቱ ቀልዶበታል መሰለኝ እባቡ ማን ነው አንበሳው ማን ነው ምናምን እናቴ ሀገሬ ምናምን ብሎ ከዛ አንበሳ እባብ ምናምን ካብስር ንስር ምናምን ነገር ብሎ ጽፎ የሆነ ገጣሚ መጣና ያቀርባል አለ ከዛ እባቡ ማን ነው ንስሩ ማን ነው አንበሳው ማን ነው ንገረን አታወዛግቡን መናገርም ፈልጓል የልቡን መደበቅም ፈልጓል ግዴታ እሱ ምንም የለበትም አንዳንዴ እኮ እኔ በጣም በህይወቴ በጣም ከመወዳቸው ፊልሞች መካከል አንዱ ፐልፕ ፊክሽን ፐልፕ ፊክሽንን የምወደው ፕሎት ስለሌለው ፊልሙን ኤው ምንድነው ፕሎት ላይፍ ነው ፕሎት የለው በቃ ጀስት የላይፍ አዛ ሲያልቅ ሳምሶን ይከፈታ ያለ ውስጥ ያሉን አጥተው ላይፍ እንደዛ ነው የሆነ ኤክሳይት ያደረገ ነገር ላይ ሲደርስ you may not actually be able to see it ያን ያህል እንትን ላችሁ ሶ ፕሎትም ላይ ኖሮ ይችላል እንደ ላይፍ ለጻፈው ካልክ አንዳንዴ you're just expressing yourself ኤክስፕረስ ታድርግ ደግሞ ለሰው አታሳይ አይባል ፌስቡክ ላይ አትለጠፈው ምናምን አይባል እንዴ አንተ ከተከተልከኝ ያንተ ጥፋት ነው ማለት ነው ገባህ እየተከታተልክ ራስን ብታበሳጭ ከሆነ ለጨጓራህ ብታዝንትና ፎሎ ብታደርገው ነው የሚሻለው ሰውየውን ገባ ባታውጥሩ የመምረጥ ፈቃድ አለ ክሪቲክስ ካቺ አንዳንዴ የሚያበሳጭ ነገር በጣም ካቺ ነው ለዛ ነው እና መሄድ አለበት በሁሉም ጎዳና ውስጥ ማየት አለበት በተለይ ስፔሻሊ አርቲስት ኮንክ ሶ ፍቅሬ ቶሎሳ አስተለይ ምንድነው የተሰማኛው ስለ ስነ ጽሁፍ ኮንሰፕቶች መሰረታዊያን ስለምናምን ትምህርት ስጥ ብትለው ፕሮፌሰሩ በጣም ያበደ ሌክቸር ይሰጣል ዴፊኒትሊ ግጥም ጻፍ ብትለው ይጽፋል አንተ የምትወደው ነው ወይ it's up to you ግን አርት መፍጠር ነው ካልን ሜዳው ለሁሉም ሰፊ መሆን አለበት አዳም ይላል ሜዳው ለሁሉም ማጫወት አለበት ሜዳው ማጫወት አለበት ምንም አይነት አርት ፎርም ይዘህ ብትመጣ ክሬዚ የሚሆን ያበደም ይሁን ወይ ደግሞ አርት ነው ምናምን ብትባልም መፈጠር አለበት ለምሳሌ የኔ ችግር ምን መሰለ አርት ሪቮሉሽነሪ መሆን አለበት ሁሌ ሲባል የሆነ አይነት ሉፕ አለ ተመልሶ ይመጣ አርት ሪቮሉሽነሪ ሆኖ ይመጣ ለምሳሌ የነ ሳልቫዶር ዳሊን አርት ተመልከት ካልሆነ ሬኔሳንስ አርት እንትኖች ሬኔሳንስ አርት እንትኖች ሪቮሉሽነሪ ናቸው በለውጥ ውስጥ ምናምን የመጡ አርቶች ናቸው ምናምን ከዛ እነዚህ አርቶች ራሳቸው ተቃውሞ የመጡት ያንነር ስታይል አለ ሁሉም መመሳሰል ነው እንደዚህ እንትን ተብሏል ሀብታሙ እንትን እያለ ነው በደሃው ላይ ጭቆና ያደረሰ ነው ተራው ወታደር ኖቲስ አልተደረገም ምናምን ገባ ጦርነት ሲታይ ሁሌ ንጉሱ ፈረስ ላይ ሆኖ ነው ለምንድን ነው ተራው ወታደር ጭንቀቱ የማይታየው ምናምን ስለዚህ ሄልሜት አድርጎ ቁጭ ብሎ ምን አልስለው ምናምን ነው አይደል እዚህ የጭቁኑን ህዝብ የሚናገሩ ናቸው ብለህ ታስብ ይችላል ሪቮሉሽኑ ልክ አብቀቶ ስልጣን ሲይዝ ቦታ ሲይዝ ሪቮሉሽኑ ትልቅ ቦታ ሲደርስ ይሄንን አርት እየሰሩ ያሉት ሰዎች ትልቁ ፓርት ውስጥ ይገባሉ ሊዲንጉ ላይ ከዛ አርቱ ራሱ ጨቋኙ ነው የሚመጣ ገባ ከኔ ውጪ የለም ስለዚህ አዲስ ድምጽ ሊሆን የሚመጣ አርት ምናምን ነገር ይጨቆናል ሶ ባይ አሶሲዬሽን ማለት ነው ምንም ያህል ድምጽ የሆነ አርት ቢሆን ማለት ነው አንዴ ከተወደደ በኋላ let's talk something very controversial እዚህ ጋር ለምሳሌ በጣም ኢትዮጵያ ውስጥ የሚወደድ አርቲስት አንሳ ሪቮሉሽነሪ ነበር አርቲስት ቴዲ አፍሮ ኦኬ አንተ ቴዲ አፍሮ ሲመጣ ያልተሰሙ ድምጾች ኢትዮጵያ ውስጥ ይዞ መጣ እሺ የ93 አልበም ላይ እና ቦጊዳ ምናምን ላይ ሌላ ከዛ በፊትም ቀዘብዬ ምናምን በጣም ያማረ ሙዚቃ ነው እንደሞ ሙዚቃ የሚወደድ ሰው ነበር 97 ላይ ቴዲ አፍሮ ሪቮሉሽነሪ የሆነ ድምጽ ለህዝቡ ሰጠ ህዝቡ ድምጽ ያስፈልገው ጊዜ ነው በጣም ስሜቱን እንትን ተብሏል እዚህ ሚነካውን የሚተነፍስለትን ሐሳብ ይዞለት መጣ ተተነፈሰ ያ አርት ለህዝቡ ድምጽ ሆነ አርት ፎር አርት ሴክም ሊሆን ይችላል የተሰራው አርት ፎር ዘ ኮሚኒቲ ኮሚኒኬሽን ቱዋርድስ ዘ ኮሚኒቲ ሊሆን ይችላል ወጣ ድምጽ ሆነ ለህዝቡ ከዛ the same artist ከዛ በኋላ የሚያወጣቸው እንትኖች እንደዚሁ ለህዝቡ ድምጽ የሚሆን ምናምን ይሆናል ግን at a certain point ብዙ ተከታይ ሲኖረው እናንተን ሲል እንደዚህ አይነት ሐሳብ ብለህ ስታነሳ ሌላ በቃ
አሁን ከዛ በኋላ ተቃራኒ ሀሳብ አይኖርም የሚሉ የቴዲ ደጋፊዎች አልተነሱ ቴዲ ስላለ መጨቆን ሊሆን ይችላል የዘፈነው ይዛል ግን በቴዲ አፍሮ ዘፈን ውስጥ ሰው መጨቆን የሚፈልጉት ሰዎች ገባ ድምጽ አፍ ማዘጋት ይፈልግ ቴዲ የመናገርን የመደመጥን መብት ለማስተላለፍ አልበም አወጣ ከዛ ግን የቴዲ አፍሮን የአልበም የነበረውን ታላቅነት ተጠቅመው ሌሎች ሰዎች እንዳይናገሩ የሚያደርጉ ሰዎች ደግሞ ተፈጠሩ አንተ ነህ ቴዲን የምታናገረው ቴዲ እኮ ነው ይሉ ገባ I'm not saying this because ቴዲ አፍሮ እንዲለው ምናምን ግን ደግሞ አንድ ማሳያ ስለሆነ ገባ ቴዲ ደጋፊና ምናምን ቴዲን የማይወዱ ሰዎች ምናምን የሚባል ነገር አለ ከዛ ስም መለጠፍ ነው ደግሞ ቀላሉ ሜተድ አሁን ሰው ዝም ማሰኘት ከፈለክ ስም መለጠፍ ነው ጎራ ተሰጥቷል እዚህ ቴዲ እንትን አለ ምናምን ኢትዮጵያን ጠላለ ምናምን አንተ አትወድም ሀገርን ምናምን ሀገርን ትወዳለህ ግን ሜቢ አንድ ዘፈን አልተመቸ ይሆነ ገባህ አይደል ሁሉንም እኩል ልትወዳችልም ሁሉንም እኩል ልትጠላችል ዞሮ እና እንደዚህ አይነት ነገሮች ደግሞ ይንጸባረቃሉ ግን አርት ሜዳው ማጫወት አለበት ሶ እንትን በመኖሩ አልከፋም እኔ በቃ ላይክ እንደዚህ ነው ምናምን በመባሉ አልከፋም ስካርፍ ምናምን ግን የምጽፋቸው ነገሮች ኤክስፕረስ ያደረጉኝ ሲመጡ ገጣሚ ሆኜ መታየቴን አልፈልገው ገጣሚ ነኝ ብዬ መውጣቴን አልፈልገው ኤክስፕሬሽኔ እንዲሄድ ነው የምፈልገው ከዛ ሰው ጋር ከደረሰ በኋላ የጻፍኩት ጽሁፍ አንበቦት ሪሌት ካደረገ ደስ ይለኛል በቃ ሰው እንዲወደው ምናምን አይደለም እኔ የምጽፈው ለማንም አይደለም ሶ አሁን ይሄን ስትል ማርክ አርት ፎር አርት ሴክ ወይስ አርት ፎር ሶሻል ፐርፐዝ የቱ ይመስጣል I can't decide on that አርት ዞሮ ወደድክም ጠላህም ለአርት ሴክ ነው የምታደርገው ስለሚበላህ ነው የምትጽፈው ስለሚያሳክክ ነው የምትጽፈው በቃ ስለሚያስብል ነው ስለሚያምህ ነው ውስጥ የምትጽፈው ስለ ኮሚኒቲ መጨቆን ጻፍከው yes that could be an excuse mechanism አሁን ግን ስትጽፍ የምትጽፈው ስለጨነቀ ከዚህ ይወጣል ሳትፈልገው ፍሎ ያደርጋል አሁን በጣም ብትጠግብ ምናምን ቁንጣን ከያዘ ምናምን የሆነ ሳለ ሲያስጨንቅህ ለእንትኑ ብለህ ምናምን ሳይሆን ጎረቤቴ እንዳይረበሽ ብለህ ምናምን ሳይሆን በቃ ሰውነትህ ስለማይቋቋመው ትለቃል ልክ እንደዛ ሁሉ ውስጥ የሆነ አይነት ህመም ሲኖር ኢንጀስቲስ ስታይ ምናምን ስታይ ማለት ነው ይሄንን ላስተላልፈው ይሄንን ላሳየው ምናምን ብለህ ሳይሆን በቃ የሆነ አንተ የተሰማህን እንባንባ ያለህን ነገር ለማድረግ ለማለት ለማውጣት ብቻ ትጽፋለህ መጻፍ ስትጀምር ፍሎ ይከተላል በቃ ፍሎ ታደርጋለህ ልክ እሱ እንደጨረስክ ፖስት ታደርገው የሆነ ሰውዬ ለኔ ድምጽ ሆነኝ ብሎ ይመለከት ይችላል እኔ እኮ እንትናን መስደብ ብቻ ፈልጌ ልጽፍ ይችላል ግን ድምጽ ሆነኝ ልትለኝ ትችላለህ እንትናን ፐርሰናሊ ስለመጣለው እየሰደብኩት አንተ ግን ለሀገር ድምጽ ሆነኝ ልትለኝ ትችላለህ ለዛ ነው አንዳንዴ ሰርቴን ቲንግስ አር በጣም አክሲደንት ድንገት ነው ሀፕን የሚያደርጉት አሁን ያላሰብከው ኮንተንት ቫይራል ሊወጣ ይችላል ያላሰብከው ጽሁፍህ ሊደርስ ይችላል ሰው ጋር አሁን ቅድም ያለኝ ነበር ስለ ታምረ ሎሚ ሽታ ላይ የተጻፈ የዛሬ የተወሰነ ምናምን ሎሚ ሽታ ያዳምረታ ቴሜቴ ሎሚ ሽታ ላይ የተጻፈ ጽሁፍ 6 አመት አይ ቲንክ የጻፍኩት አንድ ሪቪው በቅርብ እንግሊሹን ላይክ ማያሚ ባል ሜጋዚን ላይ እንትን አድርጌዋለሁ እሱ ጽሁፍ እንትን ላይ እሱ ፔጁ ላይ ሼር አድርጎታል ምናምን እያለኝ ነበር በቅርብ እኔ ፌስቡክ ገብቼ ስለማላቅ ብዙ ሰው ምናምን ኢንተራክት ያደረገበት አሁን እኔ ጠፍቻለሁ የለውም ፌስቡክ ላይ የሆነ ጊዜ ላይ ምናምን ሲደብረኝ ገብቼ የሆነ ሰው ታጋርጉኝ ገብቼ ምናምን ብዬ ይሄ እንደዚህ በር ከፍቶ የሚገባው ተማላ እንደዚህ ብዬ ገብቼ አይት አድርጌ ሾፍ አድርጌ እወጣለሁ ቢካዝ ልክ ስገባ በሽታ ነው የሚለቅብኝ ፌስቡክ ከቲክቶክ የተሻለ ተከታይ ያለኝ ፌስቡክ ላይ ነው እሱን ሰምቻለሁ በእንትን ነው ባረጁ ሰዎችና አርጅተው በህይወት በሌሉ ሰዎች ዘንድ በጣም ፌመስ ነኝ ተላል ፌስቡክ በሚጠቀም እና እዛ ማረብሽ ፌስቡክ ነው ሐሳብ የሚሸራሸርበት ጊዜ ነበር ግን አሁን በቃ ዝም ብሎ መካነት አለ ሁሌ ስገባ ይካነታል ሰው ሁሌ በቃ ድንጋይ ወርወራ ነው ፌስቡክ እንደዚህ ብዬ ነው የምገባው ነው መነቋቆር ነው ነቆራ ነው አሪፍ ነው እኮ ነቆራም ግን የሆነ በልኩ ሲሆን ገባ አንዳንዴ አሁን የሆነ ጊዜ ላይ በጣም ጠፍቼ ወጣው ምናምን በጣም ደስ የሚለኝ ነገር ልንገር መጀመሪያ ፌስቡክ ላይ ያሉ ሰዎች